ማን ይቆም ይሆን ከፊትህ ማን ይቆም ይሆን እሺ እንዴት አመሻችሁ ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ጉባኤያችንን በጸሎት እንድትከፍቱልን በእግዚአብሔር ስም እንጠይቃለን ማይካችሁን ከእናንተ በኩል መክፈት ትችላላችሁ መልካም እሺ የሉም ማለት ነው እንደተለመደው ከዚህ እኔ ጸሎት አደርሳለሁኝ አብረን ለጸሎት እንዘጋጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን እንደ ቸርነትህ ቀኑን ባርከ ቀድሰ ለዚህ ሰዓት ስላደረስከን እናመሰግናለን በቸርነትህ የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታስመሽን ታሳድረን ዘንድ በቸርነትህ ስራችንን ተባረክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ በቸርነትህ በቤተ ክርስቲያናችን ያለውን ችግሩን አለመግባባቱን በቸርነትህ ታስወግድልን ዘንድ ሁላችን በአንዲት ቤተ ክርስቲያን ጥላ ውስጥ ሆነን በአንድነት ስምህን የምናመሰግንበትን ዘመን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን ቅዱስ ስምህንም እንዲህ እያልን እንጠራለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽን ፍሬ የተባረከ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን የተባረከ ጉባኤ አድርግልን እሺ በድጋሚ እንዴት አመሻችሁ በመጀመሪያ ማሳሰቢያ ማስታወቂያ ይህ ጉባኤ ይቀርጻል ተቀርጾም ለሌሎች ካህናት ዲያቆናት ምዕመናን የሰንበት ትምህርት ቤት ተማሪዎች በየትኛውም ቦታ ላይ ያሉ ይማሩበት ዘንድ ተቀርጾ ሼር ስለሚደረግ በዚህ ጉባኤ ላይ ለመቀረጽ የማትፈልጉ ሰዎች መቆየትም መውረድም የእናንተ ውሳኔ ይሆናል ነገር ግን ይህ ተቀርጾ በተለያየ ቻናል ለሌሎች ሼር የሚደረግ ጉባኤ ነው ማለት ነው እሺ እንግዲህ ላለፉት ዛሬ ስንተኛ ቀናችን 76ኛ የጉባኤ ቀናችን ነው እንደ እግዚአብሔር ፈቃድ ሳይታሰብ ተጀምሮ እዚህ ደርሰናል ነገር ግን ስለ ቤተ ክርስቲያን ጉዳይ እየተወያየን
እንገኛለን። እንግዲህ ምናልባት ጠቅላላ ቪዲዮዎችን ለታሪካዊ ምዝገባነት እንዲያገለግል በዩቱብ ላይ ያሉ ቻቱ ላይ አስቀምጨዋለሁ የዩቱብ ቻናሉን። እንዲሁም ደግሞ የጉግል ድራይቭን ሊንክ አለን። አንድ ጊዜ ቼክ ላድርገው። ኦኬ፣ ይሄኛው የጉግል ድራይቭ ሊንኩንም ቻቱ ላይ አድርጌላችኋለሁ። የተለያዩ ፋይሎች ያሉበት የጉግል ድራይቭ ነው እንደምታዩት። ስለዚህ እሱን መጠቀምና ጉባኤውን ታሪካዊ የሆነ ምዝገባውን የምታስተውሉበት ቃለ ዓዋዲውን እንዲሁም የደብረ ምሕረት ቅዱስ ሚካኤል ካቴድራል መተዳደሪያ ደንብንም ይሄ ኤክስ የተደረገበት መተዳደሪያ ደንብ እድሜ ልኬን ሁሉ ኤክስ ባደረግበት የማልደክመው መጥፎ የሆነ የመተዳደሪያ ደንብ የወጣበት ዘመን ላይ በመገኘት የማፍርበት ጊዜ ነው። በእውነት ይሄ አይነቱን የአስተዳደር መዋቅርና ሂደትን በቤተ ክርስቲያናችን ውስጥ እያየን ባለበት ወቅት በአብዛኛው የምንሰማቸው የምናያቸው ነገሮች ይህንኑ ደጋፊ ሆነው ስናገኛቸው ከዚህ በላይ ስለ ቤተ ክርስቲያን የማይናገር አንደበት ሊኖረን አይገባም እና ይሄ በጣም መጥፎ የሆነ ለቤተ ክርስቲያናችን ሌላ አይነት አጀንዳ የተቀረጸበት በሚያስመስል መንገዱ የቀረበና አልፏልም ተብሎ ወደፊት እየሄደ ያለበትን ሂደት እየታዘብን እንገኛለን። ለማንኛውም በዚህ ቻናል ላይ በዩቱብ ቻናሉ ላይ የተለያዩ ወሳኝ የሆኑ መረጃዎችን ከተለያዩ ቪዲዮዎች በቀላሉ ለጠቅላላ አባላት እንዲቀርብ በሚል አንዳንድ ስራዎች እየተሰሩ ነው ያሉት። የበለጠ አብዛኛዎቹ ጉባኤዎቻችን ረዣዥም ሰዓቶች ስለሆኑ አንድ ሰው እዛ ውስጥ ቁጭ ብሎ ማየት ስለማይችል በተለያዩ ቻናሎችም ለወደፊቱ እንዲስተካከል ተብሎ እየተዘጋጁ ነው ያሉት። ስለዚህ በትላንትና ዕለት የተጫነ ይህ እዚህ ጋር አንድ መልእክት አለ። ከትምህርት ላይ ነው እንትን ያለው የተወሰደው። ትምህርቱ ሙሉውን አለ። ነገር ግን ብዙዎች ባለማስተዋል የቤተ ክርስቲያንን ባህሪ እና ቤተ ክርስቲያንን ለመለወጥ በሚያስችል ሁኔታ እየተንቀሳቀሱ ስለሆነ ሂደቶችን በአጫጭር ቪዲዮዎች ማስገንዘቡ ጠቃሚ ሆኖ ስላልተገኘ እሱን እያቀረብን ነው የምንገኘው በዩቱብ ቻናል ላይ። ስለዚህ ቶሎ ተከታተሉት። በተለይ አሁን እየተደረገ ያለውን አንድምታ የሚያሳይ ይሄኛውን ቪዲዮ እንደ ፕሮቴስታንት ተገንጥሎ የሚኖር በኦርቶዶክስ ቤተክርስቲያን ስም ሊኖር አይችልም በሚል መምህራችን ያስተማሩን በተለይ ከዚህ መተዳደሪያ ደንብ ጋር በሚገጥም ሁኔታ እንደ ፕሮቴስታንት ሀገረ ስብከትን ጠቅላይ ቤተ ክህነትን አልፈልግም የሚል መተዳደሪያ ደንብ ያዘጋጁልን አገልጋዮችና ምእመናን እንዲሁም የማህበረ ቅዱሳን አባላት የሆኑ ምእመናንን ያፈራንበት አጥቢያ ሆኖ ተገኝቷል። ይህንን ቃል በቃል በቤተ ክርስቲያናችን አስተምሮ ይሞግታል የተባለው ማህበረ ቅዱሳን እያሳሰብን ያለ ነው። ለዛም ይሆን ዘንድ ሰሞኑን ሲላክ የነበረ ይህ ደብዳቤ አለ። እንግዲህ ቀኑን እናያለን። ሳምንቱ እየመጣ ነው። በሳምንት ጊዜ ውስጥ ምላሽ እንዲሰጡ ጠይቀናል። ሀገረ ስብከቱንም እንዲሁም ከአንድ ወር በላይ በትንሹ ቃለ ዓዋዲውን ተስተካክሎ መጥቶ ይህ ቃለ ዓዋዲ እንዲህ አይነቱን የተበላሸን የቤተ ክርስቲያን መተዳደሪያ ደንብ እንዳይሰፍን ከሀገረ ስብከቱ በደብዳቤ መሸኛ ተደርጎ እንዲላክ እየተጠየቀ ያለበት ደረጃ ነው ያለ ነው። ለብዙዎቹ ከዚህ በፊት ሰበካ ጉባኤው በግልም በህብረትም የተጠየቁበትም ጊዜ አለ።
የክስ ጉዳይ እንዲቆም በዚህ መድረክ ላይ እንድንወያይ ተጠይቅ ያለው ሌሎቻችሁም ተጠይቃችኋል። በአሁን ሰዓት የክስ ጉዳይ እንዲቆም ይህ የተጀመረው የክስ ጉዳይ እንዲቆም ይህ የቃለ ዓዋዲ ለቤተ ክርስቲያን መተዳደሪያ ደንብ እንዲሆን በወጣው ማዘዣ መሰረት ሁለተኛው ዓመት ሊሞላ ጥቂት ወራቶችን የቀሩት በተጻፈው መሰረት ያ ከተፈጸመ የፍርድ ቤትም ክሶች ሁሉ እንደሚቆሙ እየተነገረ ባለበት ሰዓት እስካሁን ድረስ ይህንን አሻፈረኝም በማለት ይመስላል ሁሉን ነገር በቤተ ክርስቲያናችን ውስጥ ይህንን መጥፎ የሆነ መተዳደሪያ ደንብ ይዞ አስተዳደር ስርዓቱን ለመገንባት እየተሞከረ ያለበት ሂደት ነው በአሁኑ ያለው ሰበካ ጉባኤ። ስለዚህ ይህንን ሂደት አስመልክተን ነው እየተወያየን ያለ ነው። በአሁኑ ሰዓት ምንም እንኳን የደብረ ብርሃን ቅዱስ ሚካኤል ካቴድራል ችግሮች እና የጭቅጭቆቹ መንስኤ የሆኑ አጀንዳዎች እነዚህ ብቻ ባይሆኑም ባህሪያቸውን እየለወጡ ከመጀመሪያ ጀምሮ ክስም ሲመሰረት ከክሱም በፊት የነበሩ ጥያቄዎች ሁሉ ሄደው አሁን ባለንበት ሁኔታ በከፍተኛ ችግርን ሊፈጥር የሚችልን መተዳደሪያ ደንብ በማውጣት አሁን ያለንበት ደረጃ ላይ ደርሰናል። እንዲሁም ቃለ ዓዋዲው ደግሞ መፍትሄ ሆኖ ተገኝቷል። በዚህ ዙሪያ ላይ ነው የምንነጋገረው። ይህንን ለማስፈጸም በምዕመናን በኩል እየጠየቅን ያለ ነው። በአገልጋዮች በኩል የሚጠይቅ ብዙም ባይሆን አንድ ሁለት እያገኘን ነው በአጥቢያችን ያለ። ነገር ግን በአብዛኛዎቹ ይህንን ቃለ ዓዋዲን ከመደገፍ ይልቅ ቃለ ዓዋዲን ቤተክርስቲያንን የሚጻረረውን በመደገፍ በቤተክርስቲያን ማህተም አውጥቶ ቤተክርስቲያንን ብሎ በማስተዳደር ሂደት ላይ የተሳተፉ ብዙ አገልጋዮች ያሉበትን እየታዘብን ያለ ነው። እንግዲህ ይህንን ሂደት በትላንትና ዕለትም እንደተወያየ ነው ከሀገረ ስብከቱ በሚመጣ በተገባ ቃል መሰረት በአንድ ወር ጊዜ ውስጥ ቃለ ዓዋዲውም ምናልባት አንድ አንቀጽ ነች፣ እሷንም ቢሆን ለማስተካከል ባይስተካከልም ደግሞ በውስጥ ደንብ ማስተካከያ ተደርጎ ለቤተ ክርስቲያኖች ሁሉ ይከፋፈላል በሚል በብፁዕ አባታችን አቡነ ፋኑኤል የተነገረን ሁኔታ እንደነበር እናስታውሳለን። እሱን እየጠበቅን ያለ ነው። ሂደቶችን ከዛ በኋላ ደግሞ ደብዳቤው ከወጣም በኋላ በሰበካ ጉባኤው ይህ ጉዳይ በምን አይነት ሁኔታ ተሰናድቶ ለቤተ ክርስቲያናችን መተዳደሪያ ሆኖ የውስጥ ደንብ በማዘጋጀት ሂደት ላይ ሁላችን ተወያይተን በቤተ ክርስቲያናችን በአንዲት ቤተ ክርስቲያን ጥላ ውስጥ ሆነን ችግርም መከራም ስቃይም ቢሆን ቤተ ክርስቲያን በምታስተምረን ሂደት ጸንተን መቆየት ይገባናል። የፖለቲካም ሂደት ይሁን ፖለቲካው ሲሞቅም ሲቀዘቅዝም ቢሆን የክርስቲያናዊ ሂደታችንን ሳንለውጥ በአንድነት ሆነን ጸንተን መገኘት ስለሚገባን ለብዙ ዓመታት በአንድም በሌላ ጉዳይ ተወስኖ ለብዙ ዓመታት በመቆየቱ በዛ ሰዓት ያላስጠበቅነውን ወይ ደግሞ ያልተወያየንበትን ነቅተን ያልጠበቅነውን ሂደት አሁን ዛሬ ላይ መጥቶ ለብዙ የፍርድና የጭቅጭቅ ሂደት እየዳረገን ያለበትን ሁኔታ የተመለከትን ነው። በአሁን ሰዓት ደግሞ በዛው አይነት ተመሳሳይ የተለየ መተዳደሪያ ደንብን ደግሞ በትክክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው በሚል ሽንጣቸውን ገትረው የሚታገሉ ምዕመናንና አገልጋዮችን ያየንበት፣ ይህንን ካለፍን ደግሞ ነገ ጠዋት በዛ በሐዋርያት እግር ስር የተመሰረተች ቤተክርስቲያን ከዚህም የበለጠ ደግሞ ሌላ አይነት መከራን ለትውልድና ለልጆቻችን አሳልፈን የምንሄድበትን ምሳሌና ሂደት እያየን ያለ ነው። በዚህ ዙሪያ ላይ የሰማችሁት ትናንትናም አንዳንድ ታስኮች ወሰዳችሁ አላችሁ። በዚህ ዙሪያ ላይ እንነጋገራለን። ያለን ሰዓት 2 ሰዓት ያለው፣ ነገር ግን እንደ አጀንዳው ብዛት 1 ሰዓት ውስጥ ልናጠናቀቀው የምንችልበት ሁኔታ ሊኖር ይችላል። ነገር ግን በዚህ መድረክ ላይ ለቤተ ክርስቲያን የሚጠቅም ከጥል ከክስ ውጪ የሆነ
መፍትሄን በመፈለግ ሂደት ላይ ነው ያለነው። እንግዲህ መፍትሄዎቹ ክስም የሚያስኬድ ደረጃም ድረስ ሊሆን ይችላል። ነገር ግን እዛ ደረጃ እንዳይገባ ጥርት ያለ ጥያቄ እየጠየቅን መፍትሄዎችን እንድናንጸባርቅ ብቻ ነው የምንፈልገው። በዚህ ሰዓት ላይ በአሁን ሰዓት ክሶች ሁሉ እንዲቆሙ፣ ቃለ ዓዋዲው የቤተክርስቲያን መተዳደሪያ ደንብ እንዲሆን፣ በቤተክርስቲያን ጥላ ስር እንድንሆን የእኛን አጥቢያ አሁን ያለውን ሰበካ ጉባኤ እየጠየቅን ያለ ነው። ይህ ሂደት የመፈጸሙ ሁኔታ እጅግም ጥሩ ባይሆንም በተቀባይነት ደረጃ ባለው አስተዳደር፣ ነገር ግን ይህ ነገር የማይሆን ከሆነ ሁሉ ነገሮች ወደ ፍርድ ቤትም ወደ ሌላም በኩል የመሄዳችን ነገር የማያጠራጥር ሆኖ የተቀመጠበት ሂደት ነው የምናየው። በአብዛኛው ይህንን ነገር ከመሆኑ በፊት ሌላ አጀንዳ የለም። የማናችንም ያልሆነ የቤተክርስቲያናችን የሆነን ጥያቄ እየተጠየቀ ባለበት ሰዓት ላይ በዚህ ዙሪያ ላይ ያለ ተጨማሪ መፍትሄዎች ከአገልጋዮች፣ ከምዕመናን፣ ከሀገረ ስብከት፣ ከሰበካ ጉባኤ፣ ከማህበረ ቅዱሳን እንዲሁም ከመዘምራን፣ ከምዕመናን የሚጠበቅበት ሰዓት ነው። ሁሉም ሰው ይከታተለዋል። በአብዛኛው ኦፍላይንም ዳይሬክትሊ ኦንላይንም በዚህ ስትሪም ላይ። ስለዚህ በዚህ ዙሪያ ላይ ያላችሁን ሀሳብ እንድትሰጡ መድረኩ ክፍት ነው። ይህ መድረክ ለካህናት፣ ለዲያቆናት፣ ለሰንበት ትምህርት ቤት ተማሪዎች፣ ለጠቅላላ ምዕመናን እንዲሁም ለማህበረ ቅዱሳን አባላት ሁሉ ክፍት የሆነ መድረክ ነው። ቤተክርስቲያናችንን እንታደግ፣ ቤተክርስቲያናችንን ወደ እናት ቤተክርስቲያን የምንመልስበትን ስራ አብረን እንስራ። ማይካችሁን ከእናንተ በኩል ትከፍታላችሁ ለመድረኩ የሚያስት ፈልጉ። በተረፈ መድረኩ ጸጥ እንዳይል አልፎ አልፎ ምናልባት ከተለያዩ ያገኟቸው እና የተረዷቸው ነገሮች ካሉ አየሩን ለመሸፈን ያህል ብቻ ማይኩን ሊይዝባችሁ ይችላል፣ ግን ልታቋርጡ ትችላላችሁ። በተለይ ካህናት ካላችሁ ይህንን መድረክ በቤተ ክርስቲያን አንድምታ በአባቶች በመምህራን አንደበት ቢነገር የበለጠውኑ ለሰዎች ተቀባይነት ለትምህርትም ቢሆን የበለጠ ይሆናልና መድረኩን ካላችሁ እንድትይዙት በእግዚአብሔር ስም ጠይቃለሁ። በተረፈ ያው ካህናት ካልተገኙ፣ ዲያቆናት ካልተገኙ እግዚአብሔር በፈቀደልን መጠን እየተወያየን እንቆያለን ማለት ነው። እግዚአብሔር ይስጥልን። መድረኩ ክፍት ነው። ምናልባት አዲስ የሆናችሁ ሰዎች ስለዚህ ጉባኤ የበለጠ ግንዛቤ እንድታገኙ የምትጠይቁትን ጥያቄ ካለ በአጭሩ ልንመልሳቸው እንችላለን። ከሞላ ጎደል ያሉን አብዛኛዎቹ ማቴሪያሎች ዩቲዩብ ላይ ይገኛሉ። የቀሩትም በቅርቡ ፖስት ይደረጋሉ። ይህ የመጨረሻ የሆነ ሂደት ነው። አስተውሉ። ከአንድ ዓመት ከ6 ወር በላይ ያቆየን የመጀመሪያው ክስ አሁን ባለንበት ሂደት ላይ ከዚህም በበለጠ ሂደት ደረጃ ላይ ሆኖ ነው የተቋረጠው። አስመራጭ ኮሚቴው የኖሚኔሽን ወይ ደግሞ ለቦርድ የሚሆኑ ሰዎችን ሁሉ አስመርጦ በጨረሰበት ሰዓት ነው የፍርድ ቤት ክስ መጥቶ ያንን ሁሉ ክስ ያቆም ያንን ሁሉ የምርጫ ሂደት ያቆም። አሁን ያለነው ከዛም ቀደም ባለ ነገር ግን በእንደዚሁ በምርጫ ሂደት ላይ ነው ያለነው። ስለዚህ ይሄ ምናልባት እንዲሁም ቀደም ብሎ የመጣ በተለይ ዛሬ ለ76ኛ ቀናችን ነው ዛሬ። ከዛም በበለጡ ቀናቶች ያህል ይሄ ችግር ለመፍታት ብዙ ስንወያይ ቆይተን ነገሮችን አንከባለን መተን በሰነድ አስደግፈን በቪዲዮ ሰተን በደብዳቤ ልከን በመቶዎች የሚቆጠሩ ደብዳቤዎች በ5 በተለያዩ ርዕሶች ውስጥ የተላከ ደብዳቤ አለ ለሚገባቸው አካላት ሁሉ ከሀገረ ስብከት፣ ከሰበካ ጉባኤ
እንዲሁም ከማህበረ ቅዱሳን ጭምር ያለን አካል በሙሉ በዚህ ጉዳይ ላይ እርዳታ እንዲያደርጉ እንድንወያይ መፍትሄ እንዲሰጡ እየጠየቅን ያለበት ታሪካዊ ምዝገባን አድርገናል። ከዚህ በኋላ ሊካሄዱ የሚችሉት ማናቸው አይነት ችግሮች በዚህ መድረክና በዚህ መድረክ ላይ ያልተነሱ ሆነው ይገኛሉ ብዬ አላስብም። ነገር ግን አሉ ብላችሁ የምታስቧቸው ጥያቄዎችም ካሉ እንድትጠይቁበት የሰበካ ጉባኤ አባላትንም ሌሎቻችሁንም ለመጠየቅ እወዳለሁ። ከኛም ማጥቢያ ባትሆኑ በማህበረ ቅዱሳንም ሆኑ በሌላ ማጥቢያ ያላችሁም ይህንን ጆይን ያደረጋችሁ መድረኩን ተጠቅማችሁ ሀሳባችሁን ልታንጸባርቁ ልትጠይቁ ትችላላችሁ። ስለ ጉዳዩ የበለጠ ግንዛቤ እንድታገኙ የተከፈተ ማይክ የሰማው መስሎኛል። መናገር የሚፈልግ ሰው ካለ መድረኩን መያዝ ይችላል። እንግዲህ እንደሚታወቀው ቤተክርስቲያንን እንዴት እንጠብቃታለን በሚል ወይ እንዴት እናውቃታለን በሚል እንደው በቀላሉ ብዙም ምናልባት መጽሐፍን ጠቅሰው ሊያስተምሩ ቢችሉ ብዙ አባቶች ቢኖሩም በአጋጣሚ ሆኖ ይህንን መድረክ ጆይን አላደረጉትም። ነገር ግን በሌሎች ቻናሎች ላይ የሚነገር ነገር አለ። ዩቲዩብ ላይ ግቡ፣ ነጋሽ ሚዲያ ላይ ሂዱ፣ ሌሎችም ሚዲያ ላይ በተለይ የቤተክርስቲያን ላይ ፎከስ አድርገው አንዳንድ ችግሮችን ለመፍታት የሚደረግና የችግሮችን ባህሪ ራሱ እንድታዩ ለመጋበዝ እፈልጋለሁ። ይሄ እኛ ጋር ያለው ችግር ምናልባት በሌሎች ጋር ደግሞ ጸንቶ በሀገር ውስጥም ይሁን በውጭ ሀገር አጥቢያ ቤተክርስቲያናትን የቤተክርስቲያንን ገንዘብ ንብረት ጥቂት ግለሰቦች ወደየት እያደረሱት እንደሆነ የምናይበትን ዝግጅቶች እጅግም አዲስ ከመሆን አልፈው የየለት የዩቲዩብ ብሮድካስቲንግ መወያያ ሆነው ጆሮ በሚያጮህ መንገድ እየተሰሩ ቤተክርስቲያን በግለሰቦች እጅ ገብታ ኦርቶዶክስ የማትሸትበትን አይነት ባህሪ እየሰጧት ያለበትን ሂደቶች በተለያዩ ቻናሎች በዓለም አቀፍ በሆኑ ቻናሎች እየተከታተልን ያለ ነው። እኛም ጋር ያለው ምናልባት አሁን ስር ሰዶ እየታገለን ያለ አንድ የተለየ ባህሪ ያለው በሚመስል የተዘጋጀልን የመተዳደሪያ ደንብ እዚህ ጋር ያለ። ይሄ ደግሞ ነገ ጠዋት እነዛ በምንሰማቸው ደረጃ ድረስ ሄዶ የበለጠ ጭቅጭቅ የማያመጣበት ምንም ምክንያት የለም። ተመልከቷቸው። በጣም ብዙ ሃይላይትድ የሆኑ የቤተክርስቲያን ችግሮች በአደባባይ የወጡበት ሂደት ነው እያየን ያለ ነው። እኛም ጋር እንግዲህ በአጥቢያችን ተሰብስበን መወያየት እንዳንችል በዘጠኝ የሰበካ ጉባኤ አባላት የተከለከለበት ሂደት ነው ያለው ስለ ቤተክርስቲያን ችግር ጉዳይ ላለመወያየት። ስለዚህ 9 ግለሰብ ወይ ደግሞ አገልጋዮች ይሄን ያህል ጉልበት ኖሯቸው አንድን የቤተክርስቲያን አስተዳደር ያውም ከቤተክርስቲያን በማይመስል የመተዳደሪያ ደንብ እንዲሄድ የሚሄዱበትን ሂደት ሳይናገሩ ማለፉ በጣም ችግሩን የበለጠ አሳሳቢ ያደርገዋልና መድረኮቹን እንግዲህ በተቻለ መጠን እየተጠቀምንበት ጉዳዩን እያስገነዘብን ያለ ነው። ሂደቶች እንግዲህ መልካቸውን እንዳይለውጡ ሁላችንም ባለንበት ቦታ ጥረት እንድናደርግ እግዚአብሔር ስም ጠይቃለሁኝ። ምክንያቱም ቤተክርስቲያናችን ኦርቶዶክስ ተብላ አጥቢያችን ማለት ነው በኦርቶዶክስ ስም ተመስርቶ ወይ ደግሞ አጥቢያዎች እንደ ሱቅ የሚከፈቱበት ሁኔታ እንዳለ በብዙ ሲጠቀስ ትሰማላችሁ። ይሄ ደግሞ ቤተክርስቲያንን የማይመስል ከሆነ የገንዘብ የጊዜ እና እንዲሁም የመንፈሳዊ ህይወትን ብክነት እየተከሰተ እንዳለ ሁላችንም ከግንዛቤ ውስጥ ማስገባት መቻል አለብን። ይህንን በምን እንከላከለዋለን? በመወያየት በፍቅር። ከዛ ውጪ ባለም አስፈላጊ በሆነ በህግ አግባብ በሆነም መከላከል የሚቻልበት ሂደቶች እንዳሉ እያየነው ነው።
ከዚህ በፊትም ያስተዋልነው ነገር ነው። ክስም ተጀምሮ ነገር ግን ሂደቶች ወደ ጠነከረ ሂደት መሄድ እንደሚችሉ ከባለፈው ክስ መረዳት መቻል አለብን። የሚቀጥለው የክስ ሂደት ጠንካራ ነው እየተባለ እየተነገረ ነው። እዛ መድረክ ላይ ከገባን የአጥቢያ መዘጋት ይሁን የበለጠ ተጠያቂነትን የሚያመጡ ሂደቶችን ከመፈጠራቸው በፊት እንግዲህ ያው 76ኛ ቀናችን ላይም ደርሰናል። ያንንም ራሱ የተጀመረንም ለማስቆም ማለት ነው እና መድረኩን ተጠቅማችሁ በዚህ ዙሪያ ላይ ኃላፊነት ላይ ያላችሁ ሰዎች፣ አገልጋዮች፣ አባቶች እውነተኛ የሆነውን ከስጋ ውጪ የሆነ በመንፈሳዊ አይን አይታችሁ ይሄ የሚጠየቅ ጥያቄ በትክክል ስጋዊ ነው መንፈሳዊ በሚል ለቤተ ክርስቲያን የማይጠቅምም ከሆነ አይጠቅምም ይሄ የምትጠይቁት፣ የሚጠቅም ከሆነ ደግሞ ይጠቅማል በሚል አንድምታ ስለ ቤተ ክርስቲያን እንድትመሰክሩ፣ ስለ ቤተ ክርስቲያን ልጆች እንድትመሰክሩ እየጠየቅን ያለ ነው። መድረኩን በማንኛውም ደቂቃ መጠቀም ትችላላችሁ። ማይካችሁን ከእናንተ በኩል መክፈት ይኖርባችኋል። በእኔ በኩል እጅ ወጣ ካለ ብቻ ነው ማስተናገድ እና አንሚዩት ሪኩዌስት ማድረግ የምችለው። ምናልባት አቶ ኃይሌ ትላንትና በተወሰደው ታስክ መሰረት ከሀገረ ስብከቱ ያለ መረጃ አለ በስልክ ወይ በሌላ ምናልባት አቶ ኃይሌ መድረኩ ላይ ካለ ወይ ደግሞ ወደ ኋላም ላይ ዘግተው ካገቡ አቶ ኃይሌ ሊጠቅሱልን ይችላሉ። አናስተላኝ ስለሳች እንዴት ዋላችሁ? ናችሁ ወይ? መልእክት አላገኘው መልስ እና እሱን እየጠበቅኩ ነው። መልካም ነገ አሳውቃቸዋለሁ። ኦኬ እሺ መልካም። ሌላ ጥያቄ ያለው በቤተ ክርስቲያን በአስተዳደር ዙሪያ ላይ በመተዳደሪያ ደንብ ዙሪያ ላይ እንዲሁም ደግሞ አሁን እየተካሄደ ስላለው የመጀመሪያን አስመራጭ ኮሚቴ ወይ ደግሞ የምርጫን ሂደት በመሰረዝ ሁለተኛ ምርጫ እንቅስቃሴ ላይ ተገብቷል። በዛ ዙሪያ ላይ ያለ አስተያየት ካለ መፍትሄዎች፣ በዛ ዙሪያ ላይ ያለ አጀንዳ ካለ አጀንዳውን በማቅረብ እና ልንወያይበት እንችላለን። ከሞላ ጎደል በነገውም ዕለት እንደምንገናኝ እንግዲህ ከሀገረ ስብከቱም የሚወጣውን ደብዳቤ በጉጉት በመጠበቅ ላይ እንገኛለን እና ጥያቄ ማንሳት መጠየቅ ይቻላል። ሎሬት እንዴት አመሻችሁ? ክስን በሚመለከት አሁን ያለህን ስጋት ጥሩ እንዳልሆነ ገልጸሃል። ግን ያንን የተረዳ ሰው ያለ አይመስልም። አሁን ክሱን በሚመለከት አንደኛ አፍጥጦ የመጣ አሁን በመጀመሪያ ደረጃ አንድ ቦርድ ራሱን አባላትን ሳያማክር ለአባላት ጉዳዩን አቅርቦ አባላት ሳይወያዩበት የቤተ ክርስቲያኑን አቋም ማለት ቤተ ክርስቲያኑ በእናት ቤተ ክርስቲያን ስር ይሁን ወይስ አይሆን ብሎ ለማለት 9 ሰው ስልጣን የለውም። ይሄ ስልጣኑ አለመሆኑን ራሱ በሕግ የሚያስጠይቀው ነው። ሁለተኛ ነገር አንዱ ወደ ክስ የሄድንበት ስብሰባ በመከልከላችን ነው። ያው ጉዳዩ በሂደት ላይ ነው ያለው። አሁንም ቢሆን ቦርዱ የሚፈራው ስብሰባ በራሱ አይተማመንም። የያዘውን ለማስረዳት ወይንም ደግሞ ትክክለኛ መሆኑን አስረግጦ መቋቋም ስለማይችል በተቻለ መጠን አባላት ፊት ስብሰባ እንዳይደረግ ስለሚፈልግ ነው። እና አሁንም ቢሆን እኔ የተወሰኑ ሰዎች ተነስተው ይሄንን ቦርድ ስብሰባ ጠይቀው ስብሰባ የማይፈቅድ ከሆነ ደግሞ በመተዳደሪያ ደንቡ መሰረት መተዳደሪያ ደንብ የምለው ነው ያን የነበረውን ነው። ይሄንን ገና አልተቀበልኩትም። ይሄ ረቂቅ ነው። በዛ መሰረት ስብሰባ አባላት በአመት አንድ ጊዜ ስብሰባ ለማድረግ ይችላሉ።
ያንን ስብሰባ ከልክሎናል ብሎ ደግሞ አንድ ግሩፕ ወደ ፍርድ ቤት ቢሄድ አያስገርመኝም። እና ሁለት ያፈጠጡ ነገሮች አሉ። አንደኛ አቋሙን በሚመለከት እሱ ስልጣን የለውም። ቤተክርስቲያን ሲኖዶስን አልቀበልም፣ ሀገረ ስብከቱን አልቀበልም ብሎ ሊል አይችልም። ሁለተኛ ደግሞ አሁን ስብሰባ ተጠይቆ እምቢ ካለ በስብሰባው ምክንያት ክስ ሊመሰረትበት ስለሚችል ከየአቅጣጫው ክስ ቤተክርስቲያኑ ላይ የሚመጣ መሆኑን እንዳው በተጨማሪ ቅድም ባነሳው ላይ ለመጨመር ፈልጌ ነው። አመሰግናለሁ። መልካም። እሺ፣ ሌሎቻችሁ ሀሳብ መስጠት ትችላላችሁ። መግባት ትችላለህ? ይቻላል። አንድ ነገር ማሰብ ያለብን ነገር ይሄ ቦርድ መጀመሪያ አስመራጭ ኮሚቴ ምርጫ እንዲካሄድ በጠየቀበት ሰዓት 240 ብቻ ሜምበር አለኝ ያለ ቦርድ ነው። አሁን ባለፉት ከ6 ወር በአመት ባልሞላ ጊዜ ውስጥ ሌላ ወደ 380 አባል ጨምሬያለሁ ብሎ ያመጣ ነው። ከእንግዲህ ስብሰባ እንኳን ኑ እንነጋገር እንኳን ብሎ ቢመጣ በማብ ያሰለፈውን አባል ይዞ ነው የሚመጣው። ይሄንን አሁን አሳልፍ ያለውን ባይሎ ይሄ ህዝብ አጸደቀልኝ ብሎ ለማለት የተነሳ መሆኑንም መዘንጋት የለብንም። ትልቅ የተበላሸ ሂደት እንዳለ 240 ነዋሪ የነበረ ቀድሞ የመረጠ ይሄ ብቻ ነው ያለን 8 አመት ሲቀመጡ ይሄ ነው አባል ብሎ ተከታትለው ያለው ቦርድ ሌላ ነው ብሎ ሲነሳ ያንን 240 ወጥቶ የመረጠውን ምርጫ አቁሞ ነው አዲስ ምርጫ ያደረገው። እና አሁን የቤተ ክርስቲያኑ ራሱ ጠቅላላ የአባላቱ የሁኔታው የሚደረገው ነገር በሙሉ በማብ እያየነው ያለን ስብሰባ ብሎ ምርጫ በሚያካሄድበት ሰዓቶች ያየነው እንትን አይተናል። ስለዚህ ጠቅላላ ይሄ ህግ ከህግ ውጪ የወጣ ነው፣ ህግ የተጣሰ ነው። በዚህ እንኳን ተወታችሁ መተን እንነጋገር እንኳን ስንል የሚነጋገር አይደለም። ህዝቡን ከፋፍለውታል። የሰንበት ትምህርት ቤት ተማሪውንና አባሉ ተለይቷል። እና እንደዚህ አይነት ሂደት ያለው ቤተክርስቲያን ውስጥ ፍቅርና ሰላምን የተነሳ በጉልበት ግን ይህንን ነው የምታደርጉት ብሎ በተወሰኑ ሰዎች የተደረገ የሚቆጣው ቤት ያጣ አባት ያጣ ቤት መሆኑን እያወቅን እኔ እንጃ ከእንግዲህ ስብሰባ ጥሩንና እንነጋገር እንኳን ቢባሉ ከማጋር ስብሰባ እንደሚቀጥስ ግራ እየገባኝ ነው። እና እሱን ለማስታወስ ብዬ ነው። ጨርሻለሁ። አመሰግናለሁ። እሺ፣ አሁን አንድ ነገር ግልጽ እየሆነ መምጣት መቻል አለበት። እንደኔ መናገር የሚፈልግ ሰው አለ? ማይክ የተከፈተ ያለ ምን እንዳልይዘው። እኔ ምናልባት እንደው ክርክር ሳይሆን ስብሰባ የፈለግኩት እስቲ የትኛው አባል ነው በእናት ቤተክርስቲያን ስራ አንሆንም ብሎ የሚል ለማየት ስለምፈልግ ነው። 3 ሰው ሳይሆን ማነው 9 ሰው ሳይሆን አባላት ይሰብሰቡና አይ እኛ የኢትዮጵያን ቤተክርስቲያን አንፈልግም ብለው ይበሉ እና እንያቸው ለማለት ፈልጌ ነው እንደው እንጂ እውነት የተባለውን በአንድ ብሬን ወሽድ የሆነን ህዝብ መኖሩን አጥቼው አይደለም። ጨርሻለሁ። እሺ፣ ሌላ ሰው ምናልባት መጨመር የሚፈልግ ሰው ከሌለ በዚህ ዙሪያ ላይ ያለኝ ሀሳብ ልሰጥ እፈልጋለሁ። አንድ ያስደሳች እስኪ አንድ የታየ ነገር ነው። ምንድን ነው ይህ ሰበካ ጉባኤ ሲፈልግ 500 600 አባላት አለኝ ይላል። አይዶን ነው ትሬንዱን አይታችሁት ከሆነ መተዳደሪያ ህጉን እንኳን ለማሳለፍ 3 የሄዱበት ምክንያት ያ የሚባለው አባል ስለማይመጣ ነው። ለኔ ይሄ አባል የሚባለው ቁጥር ማሁን አንዳንዴ እያስፈራኝ የመጣው ነገር ምንድን ነው
አስመራጭ ኮሚቴውን እንኳ ለመምረጥ የመጀመሪያው እንትን ላይ የተገኘው 110 ሰው ነበረ። በኋላም ኮረም አልሞላም ተብሎ ሲመረጥ የተገኘው 140 ሰው ነው የተገኘው። እና የሚያሳየኝ እኔ ኮሚትድ የሆነ አባል አለ ወይ የሚለው ነገር በግርግር ጎትተህ ታስገባዋለህ። ከዛ በኋላ አሁን ሳየው ያ 580 የሚባለው አባልም ላየው አልቻልኩም አሁን በተግባር ቢኮዝ አስመራጭ ኮሚቴውን እንኳ ለመምረጥ በተደረጉት 2 ስብሰባዎች የመጀመሪያው ላይ 110 ነው ምናምን 120 ሰው ነው የተገኘው። ቀጥሎ 140 ሰው ነው ምናምን የተገኘው። እና እንዴት ታዩታላችሁ? ይሄ እንድምታ መተዳደሪያ ህጉንም ለማውጣት ያ ሂደት ነው የሆነው። 100 ሰው ነው የተገኘው። በመከራ ነው የመጣው። እኔ አንዳንዴ ውሃ የቋጠረ አባል አለ ወይ ነው የምለው። እኔ አንዳንዴ መኖርም ያጠራጥረኛል ነው የምላችሁ። ወደዛም ደረጃ እየወረድኩ ነው። እስኪ በዛ መልኩ ምይት ለማለት ነው። አመሰግናለሁ። እኔ አንድ ነገር ልናገር። ምክንያቱም ይሄ ምንድን ነው በብዙ መንገድ በክርስቲያናዊ ጨዋነት ነገሮችን ከመፍታት አንጻር የምንናገራቸው እና የምንሄዳቸው ሂደቶች ነው እስካሁን ያሉት። ነገሮች ግን ከዛ አልፈዋል። እውነታውን አሁን መረዳት አለብን። ወይ ደግሞ አላለፈም የሚባልበትም ደረጃ ካለ የትኛውም በኃላፊነት ቦታ ያለ ሰው ይህን መድረክ ተጠቅሞ ጉዳዩን እንዲገልጹ ያስፈልጋል። ነገር ግን አሁን ቤተ ክርስቲያን ከምንልበት የመዋቅራዊ ስርዓት ውጪ ይሄንን ሂደት እኔ ለማየት እፈልጋለሁ። ምክንያቱም እሰ ክራይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከሆነ የምንጠይቀው ጥያቄ በተለይ በእነዚህ ባለፉት ሳምንታቶች በሙሉ የሚነሱት ጥያቄዎች በዛ ቤተ ክርስቲያን መዋቅር ውስጥ ባለ መተዳደሪያ ደንብ መተዳደር አለበት። ከዛ ውጪ ያለን ነገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ነው ብሎ ሌላ መተዳደሪያ ደንብ አውጥቶ የአባላትን ፌክ በሆነ መተዳደሪያ ደንብ ማስተዳደር፣ ምክንያቱም እውነተኛውን መተዳደሪያ ደንብ ባለመጠቀም ከአባላት ገንዘብ መሰብሰብ፣ ስልጣንን ይዞ ያለ አግባብ ያለ እውነተኛ መተዳደሪያ ደንብ አባላትን እያስተዳደሩ መቆየት ከተነገራቸውም በኋላ ላለፉት ብዙ ዓመታት በትንሹ ከ8 ዓመት ባላነሰ ጊዜ ውስጥ በአገልግሎት ዘመናቸው በተለይ አሁን ያለው የሰበካ ጉባኤ የቤተ ክርስቲያኗን መተዳደሪያ ደንብ እንኳን ለይቶ አምጥቶ ለቤተ ክርስቲያኗ መተዳደሪያ ያለ ማድረግ ጥያቄ አቅርበን አይደለም። ፊጁሸሪ ዲዩቲያቸው ይሄንን ሁሉ ማካተት መቻል አለበት። ለቤተ ክርስቲያኗ የሚጠቅም ከበላይ የመጣን ትእዛዝ የቤተ ክርስቲያኗን ሕግ የመጠበቅ የማስጠበቅ ግዴታ አለባቸው አውቀው ቤተ ክርስቲያኗ የምታወጣውን ሕግና ደንቦች ዕለት ዕለት በመከታተል ለአጥቢያ ቤተክርስቲያናችን የሚሆነውን ነገር ማስፈጸም መቻል አለባቸው። ይሄን ሁሉ አልተደረገም። አሁን ደግሞ በግልጽ እየተደረገ ያለው ዋናው መተዳደሪያ ደንብ አንቀበልም አልመጣልንም በሚል አንድምታ ሌላ የመተዳደሪያ ደንብ ነው እያዘጋጁ። ይሄ ክራይም ነው። አሁን በአሜሪካኛ መመልከት መቻል አለብን። ሂደቶች ሁሉ እስከ ዛሬ ድረስ የምናወጣው ገንዘብ የምናሳልፈው ጊዜ ኦኬ ማንኛውም አይነት ቮለንተሪ የሆነ ወርክ በሙሉ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚል አንድምታ ነው እየፈጸምን ያለው። ይሄ ሁሉ የተደረገው ነገር በሙሉ ውሸት ሆኖ ከተገኘ በክራይም መጠየቅ መቻል አለባቸው። አንድን ኢንስቲትዩት በማይመስለው የመተዳደሪያ ደንብ ለማስተዳደር የሚነሳ ግለሰብ በሀገሩ ሕግ አግባብ መጠየቅ መቻል አለበት። ይሄ አሁን ቤተክርስቲያን ስለሆነ አይደለም። የእናንተ መስሪያ ቤት ድርጅት የምትቀጠሩበት ድርጅት ደሞዝ ይከፍለኛል ህይወትን አስተዳድርበታለሁ ብላችሁ የምትሄዱት ዕለት ዕለት የምትሄዱበት ድርጅት ከጀርባ መተዳደሪያ ደንቡ የሌላ ድብቅ አጀንዳ ማስፈጸሚያ ሆኖ ብታገኙት በማታውቁበት ሁኔታ ከፈረማችሁት ወይም ከምታውቁት አንድምታ ቤተክርስቲያን ወይ ድርጅቱ ሲከፈት ከነበረበት አንድምታ ውጭ ሆኖ ብታገኙትና እናንተን
ለዛ ሁሉ ጉዳይ ምናልባት ገንዘብ ከፍሏችሁ ሊሆን ይችላል በቅጥር ደረጃ ሲሆን፣ ግን በተለይ ከናንተ በቅጥር ደረጃ ባልሆነበት መንገድ ከናንተ ገንዘብና ጊዜ ኤክስትራክት አድርጎ ለተለየ ሚሽን መዋል ከጀመረ ይሄ ህገወጥ ነው። ይሄ በብዙ በግለሰብም ይሁን በአብዛኛው አባላት ላይ የተለየ ተጽዕኖና ህገወጥ የሆነ ስራ እየተሰራብን ነው። ሳናውቀው ህገወጥ ስራ እየተሰራብን ነው ያለው። ይሄንን ህገወጥ ስራ በስመ ቤተ ክርስቲያን ዝም ሊባል አይችልም። ይሄ ሂደት እኮ እስካሁን ድረስ የደረሰበት እኮ በቤተ ክርስቲያን አንቀጽና አንድምታ ይፈታል በሚል ነው የምንወያየው። አሁንም ስንጠይቅ ጥያቄዎችን በዛ አይነት ጥያቄ ሲጠየቅ አይፈታም። ስለዚህ እንደ ግለሰብ አሁን ወይ ደግሞ እንደ ህብረትም ራሱ መታሰብ መቻል አለበት። ተጎድቻለሁ ወይ በእውነት ቤተ ክርስቲያንን በረከት ለማግኘት ሲሄድ በስሟ እየተጠቀሙ ይሄንን ቤተ ክርስቲያን ለግልና ለጥቂት ሰዎች መጠቀሚያ አድርገውታል ወይ? ጊዜን ገንዘቤን ሁሉ ተጭበርብሬያለሁ ወይ? የኢትዮጵያ ኦርቶዶክስ ነው ብዬ ሰጥቼ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መተዳደሪያ የሌለበት አጥቢያ ላይ ነው ለካ እስካሁን ድረስ ጊዜ የሚባክ ነው። ይሄ በህግ አግባብ ይፈረድልኝ ብሎ መጠየቅ ይቻላል። አሁን እኮ መጀመሪያ ላይ የነበረውም ክስ እኮ በዛ እንድምታ አልገባም እንጂ እኮ ዳይሬክት አክሽን ማለት የዚህ አይነቱን ጥፋት የሚያይ ነው። ዴሪቬቲቭ አክሽን ደግሞ በህብረት ሆኖ ለመጠየቅ ነው። ግን አሁን የምንሄድበት ሂደት እያንዳንዱ ሰው መረዳት መቻል አለበት። በግል እያንዳንዱ ሰው ፌክ በሆነ መተዳደሪያ ደንብ ሊተዳደር አይችልም። ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መተዳደሪያ ደንብ ነው ከተባለ በትክክለኛው ፊርማቸውን ፈርሞ ያሳዩን። ከዛ ውጭ ግን ፌክ በሆነ መተዳደሪያ ደንብ መተዳደር አይችልም አጥቢያ ቤተክርስቲያን። ይሄ ግልጽ የሆነው ንግግር በዚህ አይነት አንድምታ እያንዳንዱ ሰው ማየት መቻል አለበት። በኃላፊነትም ላይ ያሉት ሰዎች ፌክ በሆነ መተዳደሪያ ደንብ ማስተዳደር አትችሉም ነው። ሀገረ ስብከቱም ቢሆን የከፈተውን ቤተክርስቲያን ፌክ በሆነ መተዳደሪያ ደንብ ሲተዳደር ሀገረ ስብከቱም ቢሆን በህግ አግባብ መጠየቅ መቻል አለበት ማለት ነው። ይሄ አካሄድ የሚያሳየው። ስለዚህ በውጭ ሀገር አሜሪካ ሀገር ደረጃ ደርሶ ይሄንን ያህል አገልጋይና ምእመን ካህን የወደደ ተሳትፎ በየትኛውም አጥቢያ ስር መገልገል ይችላል። በፕሮቴስታንትም ይሄድ በካቶሊክም ይሄድ ከወደደ በየትኛውም የሰይጣን ማምለኪያ ቦታ አለ አሜሪካ ሄዶ እዛ ውስጥ አባል ሆኖ መገልገል ይችላል። እንደ ቤተ ክርስቲያን ግን እያንዳንዳችን ኮሚትድ ሆነን የተቀመጥንበትና እለት በመንፈሳዊ ሂደት በረከት እናገኝበታለን ብለን ምንመጣበት ምንወጣበት የቤተ ክርስቲያን አጥቢያ አባል ነን ብለን የተመዘገብንበት እስከ ዛሬ ድረስ ያደረግናቸው ሂደቶች በሙሉ በዚህ ያህል መድረክ ላይ እየተገለጸ ይስተካከል ሲባል ካልተስተካከለ በትክክለኛው አንቀጽ ጠቅሰ ይሄንን ጉዳይ መነጋገር መቻል አለብን እና አሁን የአባላት ቁጥር ይታያል። በትክክል ይሄንን ከዛ አንቀጽ የሚያስገባው መተዳደሪያ ደንቡ ሊለወጥ የመጣ ማርች 23 የመጣ ያ ሁሉ 100 ግሩፕ የት ገባ አይታይም። እለት የለም ስብሰባ ሲጠራ። በዛ ቀን ግን ኪ የሆነ የቤተ ክርስቲያን መተዳደሪያ ደንብ እንዲያልፍ ግን በሞብ የመጣ ህዝብ አለ። ከዛ በኋላ ለምንድነው ለምርጫ እንኳን ሂደት ላይ ለማስፈጸም በመናያቸው 2 እና 3 የተጠሩ ጠቅላላ ጉባኤዎች ላይ አናያቸውም ሰዎቹን? የሆነ ኢሉሲቭ የሆነ ሙቭመንት እና አክሽን ነው እየተደረገ ያለው ፊት ለፊታችን ላይ። ይሄን ደግሞ በመረጃ እያያዝን እዚህ መተናል። ይሄ ነገር የማይሄድ ከሆነ በትክክለኛው አንቀጽ የሚሄደው የመጨረሻዎቹ ሂደቶች ላይ እየደረስን ያለነው እና ይሄ በትክክለኛው ቋንቋ መጠቀስና እያንዳንዳቸው ሰዎች ደግሞ በዚህ አንቀጽ ማወቅ መቻል አለባቸው። የመጀመሪያው ክስ በተለይ ፎከስ ያደርግ የነበረው በኢሌክሽን እንዴት ሆነ እንዴት አልሆነ ነው። ያን ትሬሽሆልድ ሁሉ አልፈን በብዙ መረጃዎች እንኳን እየሞገትን እየጠየቅን ባለበት ሰዓት አሻፈረኝ ተብሎ እየተሄደን ያለው እና በሀገሩ አንቀጽ ነገሮች ሁሉ ሊጠቀሱ በሚችሉበት የመከላከያ አንቀጽ እያንዳንዱ ሰው የራሱን መብት ትክክለኛውን ቤተክርስቲያን
ከመፈለግ ከማስጠበቅ ደረጃ መጠየቅ ይኖርበታል ብዬ ነው የምለው። ይሄ ግል ሀሳቤ ነው። ሌሎቻችሁ ልትጨምሩበት፣ ልትቃወሙት፣ ልታሻሽሉት፣ ልታስተካክሉት የምትችሉበት ሂደት አለ። ነገር ግን ሂደቶች ሁሉ በሚመስላችሁ መረጃ ደግፋችሁ ብንወያይበት ለቤተ ክርስቲያን የሚጠቅም ነገር ልናዘጋጅ እንችላለን ማለት ነው። እግዚአብሔር ይስጥልኝ። እኔ እዚህ አንድ ሀሳብ አለኝ። ይሄ አንዱ ቨርዥን ይሆናል ማለት ነው አንተ የምትለው። ሌላው ነገር ምንድን ነው? ለምሳሌ ያህል አስመራጭ ኮሚቴዎች ተመርጠዋል። ይሄንንም ለመምረጥ የታደሙ ሰዎች የምናውቃቸው ሰዎች አሉ። ለእኔ የሚገርመኝ ነገር ምንድን ነው? ይህ አስመራጭ ኮሚቴ ሲመረጡ የትኛውን መተዳደሪያ ሕግ አይተው የተመረጡት? ያለፈው መተዳደሪያ ሕግ ሁላችንም አናውቀውም። የተደበቀ የተቀመጠ የትኛውም እንደሆነ አይታወቅም። እኔ አንዳንዴ እነዚህ የተመረጡት አስመራጭ ኮሚቴዎችንም የትኛውን መተዳደሪያ ሕግ አይታችሁ የተመረጣችሁት? የጸደቀው እስካሁን የቤተ ክርስቲያኑ ዌብሳይት ላይ ያለው ይሄ ማየው ከሆነ ነው የምለው። እንግዲህ ረቂቅ የሚለው እንትን ያለው ማህተም የተደረገበት አዲስ ሰሞኑን አልገባውም። እና አንዳንዴ ከኛ በኩልም አንዳንዶች ሰዎች አሉ የምናውቃቸው አሉ አይደለም፣ ትንሽ ፕሮፌሽናል ሰራተኞች ሁለት ፀጉር ያበቀሉ ምናምን ሰዎች አሉ አለም አክቲቭ የሆኑ ሰዎች እንደ እንትን እንየው እንደ ስራ እንየው ብዬ ነው። እስኪ ለህሊናችሁ የትኛውን የጸደቀ ባይሎ አይታችሁ ነው ስብሰባውም ላይ የታደማችሁት? አክቲቭ ሆናችሁ እጃችሁን ስታወጡ የነበረው? እኔ ያላየሁት እናንተ ያያችሁት መተዳደሪያ ሕግ አለ ወይ? ለእኔ አሁን በአንዳንዶቹ ማዝነው ኢቭን በተመረጡት ሰዎች እንትን ብለው አንሌስ ተልኮ ከሌላቸው በስተቀር እኔ ባላየሁት መተዳደሪያ ሕግ አለፈ በተባለ መተዳደሪያ ሕግ የሰበካ ጉባኤ አባላት ሊፈርሙበት ይገባል። ያን መተዳደሪያ ሕግ እኔ ነገ ጠዋት ዝም ብሎ በሚቀርብላቸው መተዳደሪያ ሕግ ነው ስራው የሚጀምሩት ማለት ነው። ስራውንም ለመጀመር እኮ መጀመሪያ የጸደቀ መተዳደሪያ ሕግ ማየት ነበረባቸው እነዚህ ሰዎች። እና አንዳንዴ ያለውን የሂደቱን ስብራትን ለአንዳንድ ሰዎች ለምንቀርባቸው ማስረዳት አንዱ መንገድ ነው የሚል እንትን አለ ነው ማለት። አመሰግናለሁ። መልካም። ኦኬ፣ ሌሎቻችሁም መድረኩን ያስተችላላችሁ። በተለይ የመተዳደሪያ ደንቡ በብዙ አንቀጽ እየተለዋወጠ ነው እያየን ያለ ነው። እንደው መተዳደሪያ ደንቡ እንዲህ ነው እንዲያ ነው በሚል የምንሄድበት ሂደት ብዙም የሚያስኬዱ ሂደቶች ላይ አይደለም ያለ ነው። ምክንያቱም የውስጠ ደንብ ቢሆን ኖሮ መተዳደሪያ ደንብ አለን፣ የውስጠ ደንቡ ላይ ይሄን ያህል ይፈቀድልናል፣ ይሄን ላይ አይፈቀድልንም በሚል እንሄዳለን። በእርግጥ አባላቶቹ አውቀውታል፣ አንበውታል። ትልቅ ጥያቄ ነው የተጠየቀው። ግን በእውነት ደፍሮ የሚናገር በጣም ጥቂት ነው። ያው የምናየው እኮ ነው። እውነትን እየተናገርን ለሐሰት የሚሄደው ሰው ወይ ደግሞ ያላነበበና ያላስተዋለ ሰው ብዛት እለት እለት እንደውም የሚደግፈው እንደውም ሲጠራ በደንብ አቴንድ እንደሚያደርገው እዛ ጋር ስናየው በትክክል ሰው ቤተክርስቲያንን ያውቃታል፣ የሚባለውን ይሰማል፣ የቀረበለትን አንብቦ አስተውሎ ይሄዳል የሚለውን ጥያቄዎች ሁሉ ይመጣል። ያንን ደግሞ ሊጠየቅ አሁን ወንድማችንን ባለው መንገድ ተጠይቀው በትክክል ማየት የሚፈልጉ ሰዎች ካሉ እየቀረበን ያለው ምንም እንደውም ወደ አንቀጽ አንገባ። የቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መተዳደሪያ ደንቧ ምንድን ነው ነው ፒክ ያድርጉ። ሁለቱንም መተዳደሪያ ይቀመጥላቸው። የትኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአንድ አጥቢያ ወይ ደግሞ የሀገረ ስብከት የሌላው መተዳደሪያ ደንቧ የትኛው ነው ነው? ወደ ሌላ አንቀጽ ከመግባታችን በፊት ለምን ስብሰባ መጣችሁም ከምንላቸው በፊት በትክክለኛው ይሄኛው ነው ብሎ ካነሱና አሁን ይሄ ሰበካ ጉባኤው ጽፎት ያመጣውን መተዳደሪያ ደንብ ነው ብሎ ያስቀመጠላቸውን ፒክ የሚያደርጉ ከሆነ ልዩነታችን ቶሎ ይገለጣል።
ከዛ ውጭ ያለው ደግሞ ቃለ ዓዋዲው ላይ ያላቸው ጥያቄ ወይ ደግሞ ቃለ ዓዋዲውን ፒክ ካደረጉ በትክክልም ስለ ቤተ ክርስቲያንና ሌሎችንም አንቀጾች ሊሞግቱ ዝግጁ ናቸው ማለት ነው። እኛም እንደው እኮ የዋህ ሆነን እንደው ይስተካከል በሚል ነው እንጂ ከዚህ በፊቱ መተዳደሪያ ደንብ ረቂቅ ላይ ይሄ ኤክስ የተደረገው ላይ እያወጣን የምንነጋገረው እንደ እውነቱ ከሆነ የሱንም አንቀጽ ማንሳት የለብንም አይደለም። በሱ ውስጥ ሄደን ተሰብስበን ሌላ መፍትሄ ለቤተ ክርስቲያናችን ልንጽፍ ልናመጣ አይደለም መነጋገርም ያለብን ጊዜ አይደለም። ግን ያው መቼም ሁኔታዎችን ለማመቻቸት በሚል ነው። ሌሎቻችሁም ሀሳብ ልሰጡበት ትችላላችሁ። በተለየ ሁኔታ ልንወያይባቸው የምንችላቸው ጥያቄዎች ካሏችሁ ጊዜውን መጠቀም እንችላለን። ፊት ለፊታችሁ ያለው አራተኛው ቃለ ዓዋዲ ይሄ ነው። ለውጭ ሀገር ተብሎ የተሰራው ቃለ ዓዋዲ ይሄ ነው። ይሄንን ቃለ ዓዋዲ አይደለም ማዘዣ ብቻ ነው በሚል ብቻ እንዳትወስዱት። ምክንያቱም ከዚህ በፊት እዚህኛው ቃለ ዓዋዲ ላይ ስለ ውጭ ሀገር ተጠቅሶ በብዙ አንቀጾች ማስተካከያ የተሰጠበት የለም። በተለይ አንድ አንቀጽ ላይ ብቻ የተጻፈች ነገር ነበረች ያለችው ከዚህ በፊት እዚህ መጨረሻ ላይ አንቀጽ 65 ላይ ያለው ነው ስለ ውጭ ሀገር ቃለ ዓዋዲው ራሱ በውጭ ዓለማት ሁሉ እንዲስተካከል ብቻ ተብላ የተጻፈችው በአራተኛው። አሁን ይሄኛው ግን ካለው ነባራዊ ሁኔታ ጋር ተገናዝቦ ለውጭ ሀገር ተብሎ የተሰራ ቃለ ዓዋዲ ነው። ስለዚህ ውጭ ሀገር የሚገኙ ይሄንን አንብበው ስለ ውጭ ሀገር ያሉ ጥያቄዎቻቸውን ይመልሳል። ነገር ግን ጠቅላላ አጥቢያ ቤተክርስቲያኑ መንፈሳዊ አገልግሎቱን የሚሰጥበት ይህ ቃለ ዓዋዲ የሚባለው ማለት ነው አራተኛው ቃለ ዓዋዲ ነው። ለአራተኛ ጊዜ ተሻሽሎ የወጣው ይሄም የወጣው በ2009 እንደ ኢትዮጵያ አቆጣጠር ነው። ያ ማለት አሁን ያለው ሰበካ ጉባኤ ስልጣን ከያዘ ከተወሰኑ ወራቶች በኋላ ነው የወጣው። ስለዚህ የሰበካ ጉባኤ ይሄንንም ስራ ላይ መዋል ነበረበት። እንደገና ይሄው ስልጣናቸውንም ሳይለቁ ይሄን መጥቶላቸዋል። ነገር ግን ይሄንንም አይተውት ያው ቤተክርስቲያንን ሊያስተዳድር አይችልም ብለው አንድምታ ሰጥተው እዚህ ጋር የተበላሸ መተዳደሪያ አስቀምጠውልናል። ስለዚህ በዚህ ይቅርታ አድርጉልኝ ቃሉን ለመጠቀሜም በዚህ ግልጽ በሆነ ነገር ነው ምለው በአሜሪካ ቃሉ እንዲገባችሁ ፌክ በሆነ መተዳደሪያ ደንብ በቤተክርስቲያን ማስተዳደር አይችልም። ወይ ደግሞ አባላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ብሎ በዚህ ፌክ መተዳደሪያ መተዳደር አይችልም። ይሄ የግል ሐሳቤ ነው። ስለዚህ ይሄ ከዚህ ውስጥ መውጣት አለብን ነው። እስካሁን የሆነው ነገር በተለየ አንቀጽ እየገለጽን ተናግረናል። ስለዚህ በዚህ ህገወጥ በሆነ አሰራር ውስጥ የተሰበሰበም ገንዘብ የሚካሄድም ፕሮጀክት የሚጠራም ህዝብ ወዶ ፈቅዶ ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልሆነ ታውቆ ስሙንም ለውጦ ሀገረ ስብከቱም ይህንን አንድምታ ሰጥቶ ተናግሮ መሄድ መቻል አለበት። ከዛ ውጭ ባለ አንቀጽ ላይ ልንወያይበት የምንችልባቸው ሂደቶች እጅግም ያለፉ ይመስለኛል። መድረኩን ይዞ ይህንን የሚሞግት ይህንን የሚናገር ሰው ካለ መድረኩ ለሁሉ ሰው ክፍት ነው። ሎሬ ጥያቄ አለኝ። እሺ አሁን ቅድም ንጋቱ ስለ አስመራጭ ኮሚቴዎች እንዲሁ ሳይነሳ የመጣልኝ ጥያቄ ነው እና እንግዲህ ይህንን ሁሉ አሁን ብዙ ትልቅ ጭቅጭቅ ከመጀመሪያው የኮንፍሊክቱ መነሻ የሆነው 8 ዓመት አገልግለን አንወርድም የሚለው ነገር ነው እና ከዛ በኋላ ያውን አዲስ ባይለው ብለው ያወጡት ለመጨቃጨቂያ እና ለእንደዚህ ዝም ብሎ ለእኔ ኤክስቴንሽን ይመስለኛል የዛኛው ዴሪቬቲቭ እና አሁን አስመራጭ ኮሚቴ ያስመርጠዋል። በዚህ በእነሱ ባይለው ላይ እኔ የተረዳሁት ምንድን ነው ከዚህ በኋላ 3 ዓመት ያገለግላል የተመረጠ የአስተዳደር ቦርድ ይላል እና ግን አሁን እነሱ እንደገና ተመልሰው እዚህ ተጠቁሞ ይመረጣሉ ወይስ አይመረጥም? እዛ ውስጥ አይመረጡም የሚል ነገር ወይም ደግሞ ምንም እንትን አይደለም እንደገና ለመመረጥ ሆነ ተብሎ የተዘጋጀ ነገር ነው ወይስ ምንድን ነው? ከኔ የተሻለ ምናልባት ግንዛቤ ያላችሁ ካላችሁ እንድታስረዱኝ በሚል ነው። አመሰግናለሁ።
ለማስጠልኝ ሳምሶን ነኝ። እንደምን አመሻችሁ? ይሰማል? ይሰማል። እንግዲህ አሁን መስቀለኛ መንገድ ላይ የምንገኝ ነው የሚታየኝ። መከራው እንግዲህ እናትም ቤተክርስቲያን ፈተና ላይ ነች ያለችው። ያው እንግዲህ የዛ ፈተና ነው እንግዲህ እዚህም ሚካኤል ጋር የሚያንጸባርቀው። ባለፈው እንግዲህ የአድቮኬሲ አይነት ነገር ሂደት ላይ ብንገኝ ሀሳብ አቅርቤ ነበር። አሁን ለምሳሌ አንዳንድ ሚዲያዎች አሉ የቤተ ክህነትን ያው በጣም በቤተ ክህነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ፕሮግራም የሚሰሩ እና እነሱን እንዴት ነው አፕሮች የምናደርገው? ይሄንን እንደ ኤክስፖዜ አይነት አሁን ሚካኤል ያጋጠመውን ፈተና እንደ ኤክስፖዜ አይነት ፕሮግራም የሚሰሩበት የሚለውን ሀሳብ አቅርቤ ነበር። ለምሳሌ እንግዲህ ብዙዎቻችሁ ታውቁ ይሆናል እንደ ቤተሰብ ሚዲያ ይሰማል። ይሰማል። ጥሩ ነው። አንደኛ ተነጋለች መሰለኝ። ይሰማል። ጥሩ ነው። እሺ እንደ ቤተሰብ ሚዲያ፣ አደባባይ ሚዲያ እኔ በግሌ ያው አንተም ጋር አንድ ጊዜ ቴክስት አድርጌልህ ነበረ የዚህ ባለፈው ብፁዕ ፓትርያርክ አቡነ ማትያስ ቪዲዮ ያየነውን መቼ እንደሆነ እና በዚህ በሃይማኖትም በሌላም አርዕስት እዚህ አካባቢ የሚኖር ታዋቂ ሶሻል ሚዲያ ጋዜጠኛ አለ። እንደውም ፕሮፌሽናል ጋዜጣ ነው። እሱም በዚህ ጉዳይ ላይ እንዴት ምን አይነት ስራ እንደሰራ እና ይሄንን ምንድነው ጉባኤ ቅዱሳን በተመለከተ የሰራውም ፕሮግራም ስለነበረ እሱም እንግዲህ ጊዜ አልተመቸውም። እኛም ጋር መጥቶ ይሄንን የምንወያየውን አዳምጦ ጋብዤው ነበረ። ግን እንዳልኩት ጊዜ አላገኘም ሰዓቱና ያው በሰሞኑም እንግዲህ ሁኔታ ላይ ሌላ ተቀዳሚ ፕራዮሪቲ ስላለ በዛ ምክንያት ይሆናል እና ግን አሁንም እየጠበቁት ነው። ግን እንደዚህ አይነት እርምጃ እንደኚህን የጠቀስኳቸውን በሃይማኖት በተለይ አተኩረው ውይይት የሚያቀርቡን እንደ አድቮኬሲ አድርገው ወይም እንደ ኢንቨስቲጌቲቭ ጆርናሊዝም ያው ቤተ ክህነቱን በሚመለከት ይሄንን ሀሳብ ትንሽ ብንገፋበት ጥሩ ይመስለኛል። እንዳልኩት ይሄ ቤተሰብም ሚዲያ እዚህ አካባቢ ያለ ውስጥ ነው መሰለኝ። እኔ ፐርሰያ እሱን አላውቀውም፣ ግን እንዳልኩት አንድ ጋዜጠኛ ያው የሶሻል ሚዲያ ላይ አክቲቭ ያለ አፕሮች እያደረኩ ነው። ሌላው ደግሞ እንግዲህ ስለዚህ ስለሚቀጥለው ይሄ መስቀለኛ መንገድ ላይ ነው የደረስነው የተባለ ነገር ስላለ አንድ ሀሳብ የማቀርበው ይሄንን እንግዲህ ወደ ከሱ አይነት አርዕስት በምንሄድበት ጊዜ ትንሽ በደንብ ለመመርመር የክሱም ሁኔታ እንዴት እንደሆነ
ከዚህ ፕላትፎርም ከዚህ ሚዲያ የተለየ ያው የሚሳተፉትን ሰዎች ለማወቅ ምናልባት የዋትስአፕ ግሩፕ አይነት ነገር ፈጥረን ክሬት አድርገን ያው በዋትስአፕ ግሩፕ ላይ ያው ይህን ክሱን በሚመለከት ነገር ከዚህ ከጉባኤያችን በኋላ ጉባኤያችን እንደተዋልና እንግዲህ በጊዜ አንዳንድ ጊዜ አቆሞ ነው ይሄንን ምን አማራጭ እንዳለ እንግዲህ የክሱን ሁኔታ ምን አማራጭ እንዳለ የመወያያ ፎረም ቢታሰብ ጥሩ ይመስለኛል እና ይሄም እንዳልኩት ነው ቤተሰብ ሚዲያ አደባባይ ሚዲያ የሚባሉት በሃይማኖት ላይ ስላሉ እነሱን ኮንታክት ለማድረግ እንደው አንዳንድ እዚህ የምንሳተፍ ሰዎች ላይ ሙከራ ብናደርግ ጥሩ ይመስለኛል። እናመሰግናለን። መልካም። እሺ ሌሎቻችሁ መድረኩ የሚያስችላላችሁ እንግዲህ ያው ሂደቶች ዞሮ የህግም ሂደት ቢሆን አንድ ነገር መታወቅ ያለበት ሁኔታዎችን አስገንዝበናል። የህግ ሂደትም ቢሆን የሚደበቅ ሂደት አይደለም። አንድ ጊዜ ፋይል ከተደረገ በኋላ ሁሉ ሪከርዶች ፊት ለፊት ይወጡ ናቸው። ለዛም ነው የሊጋል ሲስተም ፐብሊክሊ አቬለብል የሚሆነው ሁሉ ዶክመንቶቹ በተለይ እነዚህ ክላሲፋይድ በሆኑ መንገድ የሚቀመጡ ዶክመንቶች ካልሆኑ በስተቀር ኬዙ ከሞላ ጎደል ለህዝብ የሚታይበት ሁኔታ ይቀመጣልና እንግዲህ ሂደቶች ወደዛ ከመጡ የግድ ነው በዚህ ጉዳይ ላይ ይህንን ሚሽን የሚደግፍ በተለያየ ጊዜ በተለያዩ ልምዶች ያላችሁ ሰዎች ትናገሩ ትችላላችሁ። ድርጅቶች ቤተክርስቲያኖችን ቢሆኑ ሲከሰሱ ደጋፊዎች በአንድም በሌላም በኩል የክሱን ከሳሽን ወይ ተከሳሽን የሚደግፉበት ሂደቶች አሉና አማራጭ የሚሆነውን ነገር አዘጋጅቶ ጉዳዮቹን ማየት ይኖርብናል። ስለዚህ ምናልባት ከዚህ በፊት ካየናቸው ህጎች ማነው የክስ ሂደቶች የሚለይ ላይሆን ይችላል። ግን በኬዝ ደረጃ ግን ያው ራሱን የቻለ የተለየ ኬዝ ሆኖ ነው የሚቀርበው። ሌሎቻችሁም በዚህ ዙሪያ ላይ ያላችሁን አስተያየት መግለጽ ትችላላችሁ። ወደፊት እንዳስፈላጊነቱ ሁኔታውን በትክክል ሰዎችንም አይደንቲፋይ አድርገን መወያየት የምንችልበት ሁኔታ ሊፈጠር ይችላል። አስደሳች ለዚህ አንድ ማሳሰቢያ አለኝ። ከአንተ በፊት የተናገረው ይሄ የተለያዩ ሶሻል ሚዲያዎችን ማህበራዊ ገጾች ሚዲያዎችን ወደዚህ እንትን መጨመር የበለጠ ቤተክርስቲያን ያናጋል። እኛ ካመጣንም ከተጠቀምንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመገናኛነት ብዙሃነት እንዲያገለግሉ ፍቃድ ካገኙት ነው እንጂ ሁሉን በአሁኑ ሰዓት በሶሻል ሚዲያው ስለ ቤተክርስቲያን የተለያየ ኢንተረስት ግሩፕ ያለው የሚያመጣው ነገር አለ። እኔ ይሄኛውን ባናደባልቀው ጥሩ ይመስለኛል። ችግር የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ያመጣችው የመገናኛ ብዙሃንን እሱን ሶርስ አድርጎ መጠቀም ይቻላል። ከዛ ውጭ ግን ስለ ቤተክርስቲያን የሚያወሩ ሶሻል ሚዲያዎች ሁሉ እንጠቀም ካለ የራሳችንን ቤተክርስቲያንም ያጠፋል፣ ዋናውን ቤተክርስቲያን ያጠፋል። ቢኮዝ እንደምናየው ሁሉ የተለያየ ኢንተረስት አለው። ቢኮዝ ቤተክርስቲያኗ ከራሷም ደካማነት ይሁን ሀገራችን ከገባው ወረርሽኝ ጭምር ጋር ተጨምሮ የሚሆኑ ብዙ የተለያየ ኢንተረስት ስላለ ብንቆጠብ ጥሩ ይመስለኛል። በቃ ዋናዋ ቤተክርስቲያን ከፈቀደችለት መገናኛ ብዙሃኖች ሌሎችን እንደ ሶርስ መጠቀም ጥሩ አይመስለኝም ብዬ አምናለሁ። አመሰግናለሁ። ምናልባት ይሄ ዲጂታል ፕላትፎርምን በተመለከተ እጅግም ሌሎችን መጥራት ሳይሆን ሌሎች ከፈለጉት በሚወስዱበት አይነት ፕላትፎርም ላይ ነው እየተነጋገርን እና ማቴሪያሎቻችንን እያስቀመጥን ያለን። ቢሆን እሱም ባይሆን ነበር በቤታችን ተሰብስበን ችግራችንን በፈታን ነበር። አሁን
ያ ስላልሆነ ነው ይህንንም ቪዲዮ ለሌሎች እንዲታይ ያ ኔትወርክ የሶሻል ሚዲያው ኔትወርክ ስለፈቀደ በዛ ነው ነገሮችን ሁሉ ሼር የምናደርገው። አንድ ግንዛቤ ውስጥ ማስገባት ያለባችሁ ያንን ማቴሪያል ወስደው ሌሎች የሚዲያ አካላት ጉዳዩ አሳሳቢ መስሎ ከታያቸው ያንን ማቴሪያል የማይጠቀሙበት ምንም ምክንያት የለም። ስለዚህ አንድ ነገር መታወቅ ያለበት ያ ማቴሪያል እኛም ሄደን እንደምናያቸው የቪዲዮ ኮንቴንቶች የእኛም ማቴሪያል ጊዜውን ጠብቆ ቫይራል የሚሆንበት ጊዜ ሊኖር እንደሚችል መታሰብ አለበት። ያ ማለት መልእክትን ከማስተላለፍ አንጻር ኢንተረስትድ የሆነ ግሩፕ ሊያነሳው ይችላል። በሱ ማንንም ፒክ ለማድረግ የምንችልበት ኦፖርቹኒቲ የለንም ካለው የፕላትፎርም ህግና አጠቃቀም አንጻር። እኛ ግን ወደን ፈቅደን ለምንጠራቸው በእርግጥ ሌላ ነው። ዩዥሊ እንደዚህ አይነት የሶሻል ሚዲያ ላይ የሚሰሩ የተለየች ሳንቲም የማያገኙባት ከሆነ ተጋብዘው ለሚመጡበት ስራ ላይ ብዙም ኢንተረስትድ አይደለም እና የሚከፈላቸው ደሞዝተኛ ሲሆኑ ምናልባት በመዋቅር ደረጃ አሁን እንደተባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተቋቋመ ሚዲያ አምጥተን ይህንን ፕሮግራም ከቨር እንዲያደርግልን መጠየቅ እንችላለን። ሌሎቹ ግን ያው ፋይናንሻል ኢንሴንቲቭ ይፈልጋሉ ካለኝ ኤክስፒሪየንስ አንጻር እና በጉዳዩ ላይ ከኛ ባያገኙት ከሌላ ከኔትወርኩ በሚያገኙት ስብርባሪ ሳንቲም ከቨር የማያደርጉት ከሆነ እዚህ ቦታ ላይ ወይ ደግሞ እኛ አጥቢያ ላይ መጥተው ጉዳዩን ኢንቨስቲጌት አድርገው ነገሮችን የሚጨርሱበት ሁኔታ እጅግም ያን ያህል አይደለም። መታወቅ ያለበት እኛ ራሳችን ኔትወርኩ አለን። ይህንን ጉዳይ ባለፈው ጊዜ በተወሰነ መንገድ ተመሳሳይ የሆነ ሀሳቦችን ተነስተዋል። ይህን ጉዳይ አስፈላጊ ከሆነ በሁሉም ኔትወርኮች ላይ እንዲደርስ ማድረግ ይቻላል። ያ ግን አይደለም። እኛ ዓላማችን አጥቢያችንም ሆነ የቤተ ክርስቲያናችን ውስጥ የሚደረግ ድርጊቶች የበለጠ ገነው እንዲወጡ አይደለም። ግን ጉዳዩ አስፈላጊ ሆኖ ዓለም አቀፍ ሚዲያን የሚያስፈልገው ከሆነ በተለይ በአገልግሎት ላይ ያሉ ምናያቸው ለምሳሌ በማህበረ ቅዱሳን ላይ ያለ ሂደት አለ። ማህበረ ቅዱሳን ለምሳሌ የምንጠይቀውን የሚለውን መመሪያ የሚለውን በቤተ ክርስቲያን ውስጥ ተቋቁሞ ባለበት ሁኔታ አይ እናንተን አንረዳችሁም ብሎ ጆሮ ዳባ ልበስ ብሎ የሚቀመጥ ከሆነ መጠየቅ አለበት። ምክንያቱም ማህበረ ቅዱሳን ጆሮና አይኑ ሶሻል ሚዲያ ላይ ነው ያለው። ለቤተ ክርስቲያን ያለን ማንኛውም በስርዓት በህግ ዙሪያ ላይ የሚደረጉ ሂደቶችን ትክክለኛ ሰነድን ይዤ እሞግታለሁ በሚል በኦንላይን ላይ በራሱ ድረገጽ ላይ ባስቀመጠበት ሁኔታ ላይ ስንጠራው ማይመጣ ከሆነ ሶሻል ሚዲያው እንዲያስገድደው ማድረግ እንችላለን። ይሄንን አጥቢያችንን ግን ይዘን መሄድ አንፈልግም። ግን ሁኔታዎች ደግሞ ከኛ ቁጥጥር ውጭ ይዘውትም ሊሄዱ ይችላሉ። ግን አሁን ፖፑላር የማድረግና ያለማድረግ ጉዳይ እንደ ሂደቱ እኛም ሳንቆጣጠረው ሊሄድ ስለሚችል ምናልባት ስፔሲፊክ የሆኑ ኔትወርኮች እዚህ ላይ ሲነሱ ያን ያህል አሳሳቢ ሆኖ አላያቸውም። እኔ ከመጡ ለራሳቸው ሲሉ ነው የሚመጡት። ሲሄዱም ደግሞ ማቴሪያሉንም ቢሆን በትክክለኛው መንገድ ማቅረብ መቻል አለባቸው። ከዛ ውጪ ደግሞ አድርገውም ሊያቀርቡ የሚችሉ እንደሚኖሩ አትጠራጠሩ። ሁኔታዎቹ ከፈቀዱላቸውና ሌላ ጥቅም ካገኙባቸው በሚልና በተወሰነ መንገድ መከላከል እንችላለን። ግን በብዛት ግን መከላከል የምንችልባቸው ሂደቶች አይደሉም። የተከፈተ ማይክ ያለው ለመናገር ከሆነ መድረኩን መጠቀም ይቻላል። አንድ ነገር ልጨምር አስደሳች። እንዳጋጣሚ ያለፈው እሑድ የዓመቱ የግንቦት ሚካኤል ታቦት ሲወጣ አልተመቸኝም፣ አልመጣሁም ነበር። ሚካኤል ግን የሄዱ ሰዎች እና በምዕመናን ውስጥ እንግዲህ ሹክሹክታ ልበለው የሚወራው ነገር ግን የቤተክርስቲያኑ ሁኔታ የአደባባይ ምስጢር ነው እና በዚህ በሚካኤል ላይ በተከሰተው ሁኔታ ያልተደሰቱ ኦርቶዶክሳውያን ብዙ አሉ
እና ቤተሰብ ሚዲያ እና ደግሞ የጠቀስኳቸውን አደባባይ በአብዛኛው ያው አቅራቢዎቹ መንፈሳዊ ስለሆኑ የሞኔተሪ ኢንሴንቲቭ ለሚያዘጋጁት ሞኔተሪ ኢንሴንቲቭ ፕራይመሪ የሆነ ሞቲቭ አይመስለኝም። ዋናው ያው ሃይማኖቱን እስከተወሰነ ድረስ በሚቻላቸው ለመንከባከብ የሚያደርጉ ይመስለኛል ስገምተው። እና አድቮኬሲ ግን ያስፈልገዋል። ቤተክርስቲያኗ የገባችበት በአሁኑ ጊዜ ቅዱስ ሚካኤል ደብረ ምሕረት ቅዱስ ሚካኤል የገባችበት አጣብቂኝ ሁኔታ አድቮካሲ እና ኢንቨስቲጌቲቭ የሆነ ጆርናሊዝም አይነት ነገር የሚያስፈልገው ይመስለኛል። ይችን ለማለት ነው። አመሰግናለሁ። መልካም አስደሳች። እዚህ ላይ ራሴን ግልጽ ላድርግ። ምንድን ነው ከኛ በኩል የምናመጣውን መጠንቀቅ አለብን። ግን ቅድም እንዳልኩት ምንድን ነው አሁን እኛ የምናደርጋቸው ውይይቶች በሰሜን አሜሪካ ወይም በውጩ ዓለም ላለችው ቤተክርስቲያን ችግር ላይ ነች። ምክንያቱም ስሟን ነው የምንጠቀመው እንጂ አድርጉ የምትለንን ነገር እያደረግን አይደለም። መንፈሳዊ እንትኗ እየተከተልን አይደለም። ስሟን ብቻ ነው የምንጠቀም። ይሄ እረዳዋለሁ። ግን አሁን ምንድን ነው እኔ እያልኩ ያለሁት አሁን እኛ የምናደርገው የዩቱብ ውይይት የአደባባይ አጀንዳ ነው። ቢኮዝ ለእኔ ነገ ጠዋት አንድ የሆነ የዩቱበር ወይም ሚዲያ ሊጠቀምበት ይችላል። የምንወያየው ነገር ቤተክርስቲያንን እንደ አንድ ምዕመናን እንዴት እንታደግ በውጭ ሀገር የምንኖረው ሰዎች ነው። ግን ምንድነው አሁን እኛ መጠንቀቅ ያለብን የምናመጣው ሰው ነው እንጂ ይሄ የምንናገረው ነገርማ የፈለገ ሰው በፈለገው ምክንያት ያስተላልፈው ይችላል። እዚህ ዛሬ ችግር የለብንም። መጥቶ እኛ ጋር የሚመጣው ሰው ላይ ግን የራሳችን ይሉንታ ሊኖርበት ይገባል ብዬ ነው። እንደዛ አድርገን ልየው ነው። እሺ ትክክል። ጥሩ። አንድ ጥያቄ አያይዤ ልጠይቅ፣ ምክንያቱም ሌላውም ስለሚማርበት ማለት ነው። አሁን ወንድማችን ባልከው ላይ ቤተ ክርስቲያናችንን ስሟን ነው እንጂ የሚጠቀሙት ሌላ ነገሯን አይጠቀሙም የሚል አንድምታ ያለው ነው ያልክ። ስሟን ተጠቅመው ሕጓን ሳያከብሩ ይሄን ያህል ገንዘብ እና ፕሮግራም ተቀርጾ እና የተለየ መተዳደሪያ ደንብ ማውጣት እንደው ቤዚክ በሆነ እውቀት ሕጋዊ ነው ሕገወጥ ነው? የሚገባችሁን ያህል ልትመልሱ ትችላላችሁ። አዎ ለእኔ ምንድን ነው ይሄ እኔማ የምከራከረውም እኮ ይሄ ነው፣ ህገ ወጥ ነው። ምክንያቱም ያመጧቸው መምህራን በሙሉ ያለ ሊቀ ጳጳሱ ቤተክርስቲያን የለችም ይላል። አሁን እኮ እንዳውም ይባስ ብሎ የ2005ቱ መተዳደሪያ ህግ አገረ ስብከቱን አልቀበልም ነው የሚለው። አሁን እኮ ሲኖዶሱን አልቀበልም የሚል እኮ ላው ለለጠፈበት እኮ ነው። ጠቅላይ ቤተ ክህነትም አያዝብኝም ማለት ጀመረ እኮ አይደለም። ትንሽ እኮ እንደው ተደብቀን በጓሮ በር ለመግባትም አገረ ስብከቱንም ዘሎ እኮ በጓሮ በር ወደ ጠቅላይ ቤተ ክህነት እንዳልሄድም ዘጋ ሁሉንም ነው የምላችሁ። ወደ ባሰ ቁልቁለት ነው የከተተን። ቅድም እንዳልኩት ምንድነው ለእኔ የግል አቋሜ ምንድነው የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን በቅዱስ ሲኖዶስ ስር እንዲሆንና በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ባለቤትነት እንድትወስድ ነው የምፈልገው። ሁሉን ነገሩ ንብረቷንም ምን ሆነ በሙሉ የኔ አቋም የግል አቋም ያ ነው። ያሉት ሰዎች ግን ስሙን ብቻ ለመጠቀም ይፈልጉት ይበቃለቀ። ስለዚህ ቤዚክሊ ቅድም የተነሳው አንድምታ ፌክ ወይ ደግሞ ሚስሊዲንግ መተዳደሪያ ደንብን ያስቀመጡት ምናልባት ይህንን ሀሳብ ሪያክት አድርገን በሪያክሽን ካፕቸር እናድርግ። ይህንን ሀሳብ ይህ መተዳደሪያ ደንብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስም ተጠቅሞ የሚካሄደው የወጣው መተዳደሪያ ደንብ ህገወጥ ነው፣ ፌክ ነው በሚል ቃል እንጠቀመው እንዲያግባባል እና ሚስሊዲንግ እንደሆነ
የምትደግፉ ሰዎች ተምዝ አፕ እያደረጋችሁ ሪያክት አድርጋችሁ አሳዩ። እኔ እዚህ ጋር የምጨምረው ነገር አለኝ አስደሳች። ኦኬ አንድ ጊዜ አቶ ኃይሌ አንድ ይሄንን ካፕቸር እናደርግ፣ ምክንያቱም መሰረታዊ የሆነ ማይልስቶን ነው ይሄ መተዳደሪያ ደንብ። ፌክ ነው የምትሉ ሰዎች ሪያክት አድርጋችሁ አሳዩ። ህገወጥ ነው ማድረግ አይቻልም የሚል ምናልባት ተምዝ አፕ ማድረግ ማትችሉ ሰዎች በቴክስት ማስቀመጥ ትችላላችሁ። ምክንያቱም እዚህ ውስጥ ያሉ ሰዎችን ማየት ፈልጋለሁኝ። ምክንያቱም ሁለቱን ማነጻጸር አለብን። ጥቂት ሰዎች ነው የማየው። 1 2 3 4 5 6 7 8 በቃሉ ህገ ወጥ ነው። እሺ 10 በቃል እሺ ደግፍ ያለው አሳይቻለሁ። ኦኬ አይቻለሁ። እሺ ሌሎቻችሁ ህገወጥ እኮ ነው ይሄ፣ ምንም አያሻማ። ኦኬ ዞሮ ታሪካዊ ምዝገባው ነው። ብዙዎቻችሁ ስለማይሳተፉ አትሊስት በዛ አይነት መንገድ እንድንይዘው ነው። 11 ኦኬ 12 ህገወጥ ነው። እሺ 13 ስለዚህ ከ16ቱ በትንሹ 13ቱ እዚህ ውስጥ ያሉ በትክክለኛው ህገወጥ እንደሆነ ካፕቸር ያደረግንበት ሂደት ነው የመዘገብ ነው። እንግዲህ አስተውሉ፣ ይህ ህገወጥ ከሆነ ሂደቶች እንግዲህ መልካቸውን ሊለውጡ እንደሚችሉ በዚህ በአጭር ቃል አስቀምጠው። አቶ ኃይሌ መድረኩ መያዝ ይቻላል። ኦኬ እኔ እንግዲህ የምለው ምንድን ነው፣ አሁን ፌክ ነው ህገወጥ ነው የምንለው ከምን አንጻር ነው የሚለው ላይ ነው ማተኮር ያለብን። እኔ እስከማውቀው ድረስ 100% እዛ የሚመጣው ምዕመናን ራሴን ጨምሮ ቤተክርስቲያናችን ሲኖዶስን ይከተላል የሚል አቋም ነው ያለን ሁላችንም እስከሚገባን ጊዜ ድረስ እንጂ ከሲኖዶሱ የወጣ ሲኖዶስንም ማይቀበል የሲኖዶስን የበላይነት ማከብር እና የማይታዘዝ ነው ቅዱስ ሚካኤል ካቴድራል የሚል አመለካከት የለኝም። አሁን ግን ያለው የዛ አይነት አመለካከት ስለሆነ 100% ምዕመናን ይሄንን ቢሰሙ በጣም ነው እንትን የሚያመጹትና ቅድም ኮሎኔል ጋቶ ባለው ላይ መጨመር ይሄ ነገር በጣም አነጋጋሪ ስለሆነ ቤተክርስቲያኑን ቤድ ዲሬክሽን ይሄድ የሚለውን መወሰን የሚችለው ጀነራል አሰምብሊው ስለሆነ እነሱ በባይሎ አስታከው በፌክ ባይሎ አስታከው የሚያደርጉትን ነገር ማጋለጥ መቻል አለብን። ትክክልም አይደለም ኢሊጋልም ነው። ቢኮዝ መጀመሪያ ስንነሳት እዚህ ላችሁ እንደሆነ ገለልተኛ ተብሎ ቤተክርስቲያናችን በገለልተኝነት ሲተዳደር ቆይቶ በኋላ በተደረገው ድርድርና ስምምነት 2 ሲኖዶስ የሚባለው ጠፍቶ 1 ሲኖዶስ ሆኖ ሁላችንም የሲኖዶሱ ስር ሆነን ተባብለን ጨርሰናል። አሁን እንደውም ከዛ የባሰው ከበፊቱ በገለልተኝነት የባሰን የመጣው አሁን እንደውም ሊጋሊ ያለን ኤንቲቲን በፍጹም አንቀበልም ብሎ በህግ እና በደንብ በመተዳደሪያ ደንብ ላይ አስፍሮ ቤተክርስቲያኑን ኮምፕሊትሊ ኦስትራሳይዝ አድርጎ ለመገንጠል የተነሳ ስለሆነ ይሄንን ቅድም እንደተባለው እነሱ መወሰን አይችሉም። ይሄን ደግሞ በግልጽ ለምዕመናኑ የሚደረስበትን መንገድ ይዘር በስብሰባ እንዲጠራ ወይም አሁን ዶክሜንት በምናደርገው ዶክሜንት ተደርጎ በአዲስ መንገድ መታገል መቻል አለብን ብዬ ነው የማምነው። አመሰግናለሁ። መግባት ይችላል? ይቻላል። እኔ አንድ ጥያቄ አለኝ። ለምን በግልጽ ቤተክርስቲያናችን አቋሟ ምንድን ነው? አውደ ምሕረቱ ላይ ብዙ ንግግር እየተወጣ ይነገራል። ግን ቤተክርስቲያናችን በቅዱስ ሲኖዶስ ስር ነች
የሚል ሁላችንም እንደሰማን እናውቃለን። ቤተክርስቲያናችንም በፓትርያርኩ ባራኪነት መጥቶ ካቴድራል እንደተባለም እናውቃለን። ግን ሀገረ ስብከት መጥቶ ሀገረ ስብከቱ እዚህ እያለ ከዛም አልፎ እንደውም መንበረ ጵጵስናውም ተብሎ ቅዱስ ሚካኤል እንደሆነ እናውቃለን። ይሄ ሁሉ ነገር እዚህ ቤተክርስቲያን ላይ ስም ይዞ ሲቀመጥ በአስተዳደሩ በሰሚነቱ እንዴት ነው ሀገረ ስብከቱ ምንድን ነው ከዚህ ቤተክርስቲያን ጋር ግንኙነት ያለው? በምናየው አኳኋን ቤተክርስቲያኑ ከሀገረ ስብከቱ ጋር የአክብሮትም የመስማትም እንትን የለውም። ለዚህም ደግሞ ዊትነስ ሆኖ የምናየው ብፁዕ አባታችን ተነስተው በአውደ ምሕረቱ ላይ ወጥተው ይህንን እኔ ኢትዮጵያ ሄጄ እስከምመጣ ከወር በ15 ቀን ውስጥ መጥቼ መልስ አመጣላችኋለሁ ብለው አቡነ ፋኑኤል ከፍተኛ የሆነ ንግግር ካላቸው አታችመንትና ቤት መስራች ከመሆናቸው ጨምሮ የተናገሩትን ተናግረው ሲሄዱ እሳቸው ያስገቧቸው ካህናቶች ቤተክርስቲያን ውስጥ እያሉ 9-11 ካህናት የሰበካ ጉባኤ ተወሰነ ከአራት በስተቀር በሙሉ እያሉ ተሰሚነት ባላሳዩበት ሁኔታ አንደኛ ቤተክርስቲያናችን በአሁኑ ሰዓት ላይ ምን አቋም ላይ ወሬ እንሰማ እንደሆን ነው እንጂ በቅዱስ ሲኖዶስ ስር ነች። ግን ዊዶኖ ሀገረ ስብከቱን የማታዳምጥ ከሆነ የሀገረ ስብከቱን የሚያገፋው ከሆነ ሀገረ ስብከቱ ከአለቃው ከቤተክርስቲያን አስተዳዳሪያችን በላይ ካልሆነ በላይ ጠባቂዋ ማን እንደሆነ ካልታወቀ መጀመሪያ የዚህን አቋም ምን እንደሆነ ከዚህ ፌክ ከሆነ ባይሎ ጋር ተጣብቆ ባወጡት መተዳደሪያ ብለው አስመራጭ ኮሚቴ መርጦ ምርጫ እያካሄደ ያለ ቦርድ ይህንን ሳይመልስ ህዝቡንም ምንን ቤተክርስቲያኗ እኛ ቅዱስ ሲኖዶስ ጋር የተቀላቀለች ቤተክርስቲያን ነች የሚለው በግልጽ ካልተረዳ ከሆነን ይሄ ሁሉ ድርጊቶች በአፍ እንጂ በድርጊት ስላልታየ ዋንስ ፎር ኦል የዚህ መልስ ማግኘት አለብን። ለሱም መልስ እንግዲህ ይሆናል ብለን ተስፋ የምናደርገው አሁን ብፁዕ አባታችን ተመልሰዋል። አንደኛው ጥያቄ ለሳቸው ይህ ቤተክርስቲያን እንደነገሩን መንበረ ጵጵስናው ቅዱስ ሚካኤል ነው ከተባለ በሳቸው በአባታችን አማካኝነት ነው ፓትርያርኩ አቡነ ማትያስ መጥተው ይህንን ቤተክርስቲያን በትልቅ እንትን አምጥተው ካቴድራል የመጀመሪያ ካቴድራል የተባለው ቅዱስ ሚካኤል ቤተክርስቲያን ነው። ይህን ሁሉ ያደረጉልን አባታችን ቅድመ አንደኛ ይሄ ጥያቄ ለሳቸው ይድረስ። ይሄ ጥያቄ ከሳቸው በኩል ምንድን ነው? እዚህ ቤተክርስቲያን ያለው አታችመንት ምንድን ነው? ከቅዱስ ሲኖዶሱ ጋር ያለው ደንበኛ ማብራሪያ ከሳቸው መስማት አለብን። ከዛ አዛ አባልነት የኛ ደግሞ አቋም መታወቅ አለበት። ቤተክርስቲያናችን ወዴት እንደምትሄድና እኔ መጀመሪያ የዚህ መልስ ማግኘት አለብን ባይነኝ። ሁላችንም እኛ እስከምናውቅ ድረስ የኛ ቤተክርስቲያን ነው፣ ገለልተኛ አይደለችም፣ በቅዱስ ሲኖዶስ ስር ታምናለች። ምን የቅዱሱ የበፊቱም እኮ በአስተዳደሩ ላይ በቅዱስ ሲኖዶስ ባለው አሰራር ላይ ያምን ነበር ገለልተኛም ቢሆን። ይሄ ገለልተኛ እኮ አልሸሹም ዞር ሆነብኝና ይሄንን ለማለት ፈልጌ ነው። አመሰግናለሁ። መልካም የግል አስተሳሰብ አስተያየት ነው። እንግዲህ ይሄ መድረክ ለካህናት፣ ለዲያቆናት፣ ለሰበካ ጉባኤ አባላት እንዲሁም ለጠቅላላ ምዕመናንና የሰንበት ትምህርት ቤት ተማሪዎች እንዲሁም ለማህበረ ቅዱሳን አባላት እና ከሌሎች አጥቢያም ጆይን ላደረጋችሁን ምዕመናን አገልጋዮች ሁሉ ክፍት የሆነ መድረክ ነው። ስለ ቤተክርስቲያን ጉዳይ የምንወያይበት አቅጣጫን የምንሰጥበት የምንማማርበት አባቶች ካሉ ጊዜ ወስደው በቤተክርስቲያን አንድምታ ነገሮችን እንዲያቃኑልን የምንጠይቅበት በተለይ በአስተዳደር ጉዳይ ላይ የምናያቸው በጣም አንገብጋቢ የሆኑ ውሳኔዎች እየተወሰኑ ቤተክርስቲያንን የማይመስል በመሆኑ የምታዩትን የምታስተውሉትን በጥያቄም በሌላ መልክ የምትገልጹበት መድረክ ነው። እንግዲህ ሌሎችም ሼር ተደርጎ ያገኙታል። እንግዲህ ሰዓታችንም 1 ሰዓት ተኩል
ደርሰናል ዛሬ። እንግዲህ ነገ ደግሞ በተመሳሳይ በዚሁ የ2 ሰዓት ፕሮግራማችን ምንቆይ ይሆናል። እንደ አጀንዳው ስፋት ሊረዝም ሊያጥርም ይችላል። ስለዚህ ሌሎቻችሁ መድረኩን ይዛችሁ ሀሳባችሁ ሊገልጹበት ትችላላችሁ። ጉዳዩ እንግዲህ መጀመሪያ የዛሬ ዓመት ከምናምን ስንነጋገርበት ወይ ደግሞ ጭቅጭቅ የተፈጠረበት ሰዓት ላይ እንደገና ፉል ሰርክል ሰርተን ተገናኝተናል። አሁንም የምናያቸው ነገሮች በሰላማዊ መንገድ ጥያቄዎች ሁሉ አጀንዳቸውን ለውጠው በአሁን ሰዓት ከግንዛቤም አንጻር መተዳደሪያ ደንቡ ወይ ደግሞ ማንም ሰበካ ጉባኤ አስተዳደር በተለይ በእኛ አጥቢያ የሚገኘውን በብዛት ልንናገር በምንችልበት መተዳደሪያ ደንቡን የቤተ ክርስቲያናችንን ቃለ ዓዋዲ ማድረግ አለበት። የቤተ ክርስቲያን አጥቢያ መተዳደሪያ ቃለ ዓዋዲ ነው። ከዛ ውጪ እያስፈጸሙት ያለው የመተዳደሪያ ደንብ የሐሰተኛ መተዳደሪያ ደንብ ስለሆነ በአስቸኳይ እንዲስተካከል በመጨረሻ አንድ ብቻ አጀንዳ ሆነ የተቀመጠችበት ነው። ከዚህ በፊትም የተከፈተውን የክስ ሂደትም ይሄ ከሆነ ቃለ ዓዋዲው የቤተ ክርስቲያን መተዳደሪያ ደንብ ሆኖ የቤተ ክርስቲያናችን ችግር በሙሉ በቤተ ክርስቲያን መዋቅር ውስጥ እንዲፈታ በተለይም ምናልባት በተለያየ ወቅት ፖለቲካው የሚያመጣው ጫና በሲኖዶስ በአገር ቤት የሚፈጠሩ ሂደቶችን በማየት የውጭ ሀገሩ ቤተ ክርስቲያን ያንን ምክንያት አድርጎ ተገንጥሎ የሚቀመጥበትን አይነት አንድምታ እየገለጹ ያሉ እንዳሉ ይነገራል። ነገር ግን በትክክል ከግንዛቤ ውስጥ ለማስገባት ኢትዮጵያ ያለው የሲኖዶስ የሚያሳልፋቸው ውሳኔዎች በጣም ጥቂት ከመሆናቸው የተነሳ የውጭ ሀገሩን አፌክት የሚያደርገው በፖለቲካ ተጽዕኖ ማለት ነው። እያንዳንዱን ቃለ ዓዋዲ ላይ የተቀመጠውን አንድምታ ብታዩት እንዲያውም የበለጠ ቤተክርስቲያንን የምንጠብቅበትና ትውልዱን በቤተክርስቲያን መዋቅር ውስጥ ልናፈራበት የምንችልበትን አንድምታ የያዘ መዋቅር ነው። ቤተክርስቲያን ለዛም ምስክር ይሆን ዘንድ ከሐዋርያት ጀምሮ ስትከተለው ይዛ የመጣች እንደሆነ ይታወቃል። አሁን የመጣ የፖለቲካ አጀንዳ ቤተክርስቲያንን ይለውጣታል በማለት ቤተክርስቲያንን ወደ ተሳሳተ መንገድ ለመውሰድ የሚፈልጉ አገልጋዮችም የሆኑ ምዕመናን ከዚህ ጉዳያቸው እንዲጠበቁና ቤተክርስቲያን በመከራም ውስጥ አልፋ የመጣች ነችና ትውልዷን በራሷ መዋቅር ውስጥ የመያዝ ግዴታ የማስጠበቅ ግዴታም አገልጋይም ምዕመናንም ነው ያለበት። ይህ ደግሞ የምታስተውሉ ከሆነ በሰማዕትነት እያለፉ አባቶቻችን ሁሉ አስጠብቀውታል። አንገታቸውን ለሰይፍ እየሰጡ አስጠብቀውታል። አይደለም አንድ የፖለቲካ አጀንዳ መጣብን ብሎ ቤተክርስቲያንን ጥርግ አድርጎ በማይገባት መዋቅር ውስጥ ማስቀመጥ የሚፈልግ ትውልድ በየትኛውም የሐዋርያት ወይ ደግሞ የሰማዕታት ግብር ላይ አላየንም። ወይ ደግሞ የትኛውም የቤተክርስቲያን መጽሐፍት ላይ እንዲህ ሲሆን ሐዋርያት ወይ ደግሞ ከኛም ቀደም ያሉት አባቶች እንዲለውጠው ቤተክርስቲያንን እንዲያደረጓት ምናልባት ለመከራ ጊዜ አድርገዋት ይሆናል። የተከሰቱ አንዳንድ ምልክቶችም እናያለን በዚህም አካባቢ በውጭው። ነገር ግን ቤተክርስቲያን በአንድ ጥላ ውስጥ መሆን በሚገባት ሰዓት ላይ ግን አይሆንም ብሎ አሻፈረኝ ያለ ትውልድ ግን ምናልባት ኖሮ ካለ አባቶች ያስተምሩናል። በአብዛኛው ግን የቤተክርስቲያን ማስተምሮ እንዲህ አይነቱን ነገር በማስጠበቅ ሰማዕትነት በመሆን በመናገር የሚያልፍና የሚያስጠብቅበት ሂደት ነው የምናውቀው የተማርነው። በዚህ ሁኔታ ነው እየጠየቅን ያለ ነው። ማይክ የተከፈቱ አለውኝ እጅ ያወጣም ሰው ያለው አንሚዩት ሪኩዌስት አድርጌ ያለውኝ መድረኩን ያዝ ይቻላል። በስህተት ከሆነ ችግር የለም፣ ግን እጅ ወጣ ስላየው ነው አንሚዩት ሪኩዌስት ያደረኩትኝ። መድረኩን ያዝ ይቻላል። ስለዚህ የምትሰሙን አባቶች፣ መምህራን፣ ካህናት፣ ዲያቆናት፣ የማህበረ ቅዱሳን አባላት የሆናችሁ ሁሉ ስለ ቤተ ክርስቲያን ይህንን ያለውን ጥያቄ በምን አይነት ሁኔታ መፍታት እንደሚቻል እስካሁንም ለ75 ቀናት ጠይቀናል። ዛሬ 76ኛ ቀናችን ነው።
ሂደቶች ከሌሎች አንገብጋቢ ከሆኑ ቤተ ክርስቲያንን ከሚለውጥ የመተዳደሪያ ደንብና አሰራር ሂደት ለመጠበቅ ጊዜዎቹ እየጠበቁ መጥተዋል። ሊከሰቱ የሚችሉ ነገሮችን ብዙዎቻችንን የበለጠ የሚያደናግሩ ሌሎችንም የሚረብሹ እንዳይሆን መፍትሄው ሀሳቦቹን እንድንወያይ እየተነጋገርን ያለ ነው። የምትችሉ ፈቃደኞች የሆናችሁ መድረኩን ይዛችሁ ልንወያይበት ሀሳባችሁ ልታንጸባርቁ ትችላላችሁ። ይሄ የሁሉም ሰው መድረክ ነው። ከዛ ከቤተ ክርስቲያን ስርዓትና አጀንዳ ውጪ ሌላ የሚፈጸሙበት አጀንዳ የለም በዚህ መድረክ ላይ ብንችል በቤታችን። ነገር ግን ያ ባይፈቀድልን ደግሞ በክርስቲያናዊ ጨዋነት ጥያቄ ጠይቆ ያው በሚገባው አንቀጽ ነገሮች እንዲፈጸሙ ለማድረግ የሚሞከርበት መድረክ ነው። የቀሩን ጥቂት ደቂቃዎች ናቸው። ለተወሰኑ ደቂቃዎች እድል ልስጥ። ምናልባት እጅ ያወጣውን ሰው አውርደዋል። ስለዚህ የሚጠይቅ ወይ ደግሞ መድረኩን መያዝ የሚፈልግ ሰው መድረኩን መያዝ ይችላል። እንግዲህ እንደተባለው ከሀገረ ስብከቱ የሚመጣውን ደብዳቤ አሁንም በዚህ ሳምንት እየጠበቅን ያለ ነው። እሱም ካገኘን መልካም፣ ካላገኘንም እንግዲህ የሚቀጥሉት ሂደቶች ቀደም ብሎም እንደተጠቀሰው መፍትሄ የሚገኝባቸው መንገዶች ሁላችንም መወያየት መነጋገር ይኖርብናል። በተለይ መፍትሄ አለኝ መፍትሄው ደግሞ ይሄ ቢሆን በሚል ድጋፍ መስጠት የሚፈልጉ ሰዎች በጉዳዩ ላይ ለመወያየት የበለጠ በመፍትሄ ሀሳቡ ላይ ከካህናት፣ ከዲያቆናት፣ ከሰበካ ጉባኤ አባላትም ይሁን ከምእመናን እንዲሁም ከማህበረ ቅዱሳን አባላትም ይሁን ከሰንበት ትምህርት ቤት በትክክል ለቤተ ክርስቲያናችን ይሄ አይገባም በሚል መነጋገር የሚያስፈልገን ሆኖ ከተገኘ በግልጽ የምንነጋገርባቸው ሂደቶች ይዘጋጃሉ ወደፊት። ይሄ አሁን ያለው ሂደት ያው እንደሚታየው የተወሰኑ ዩዘሮች ያው ስማቸውንም የማናውቅበት ለሁሉም ክፍት በሆነ መንገድ ነው የምናደርገው። ሂደቶችን የሚለወጡ ሆኖ ከተገኘ በሚሆነው መድረክ ልንወያይ እንችላለን። እንግዲህ እንደ እግዚአብሔር ፈቃድ ነገሮች ሁሉ በቀላሉ ይዘጋሉ ብለን እናስባለን። ነገር ግን ሂደቶችን በኋላ አብረን ሁላችንም እንከታተለው ይሆናል ማለት ነው። ምናልባት 1-2 ደቂቃ ልስጥ መድረኩን መያዝ የሚፈልግ ሰው ካለ፣ ከሌለ ግን የዛሬውን ጉባኤ የምናጠናቀቅበት ሰዓት ሊሆን ይችላል። ምናልባት ጥቂት እንጠብቅ። መልካም እሺ፣ እንግዲህ ለዛሬ ያለን ይህን ያህል ነው። ነገ በተመሳሳይ ፕሮግራም እንገናኛለን። የተለየ ከሀገረ ስብከቱ የተለየ መልእክት ከተገኘ በተለይ ስለ ደብዳቤው መላክ ጉዳይ የሚነገር ነገር የተሰማ ነገር ካለ የምንሰማበት ቀን ይሆናል። ሂደቶችን በዛ አይነት እንከታተላለን። ካህናት ወይ ዲያቆናት ካላችሁ ዘግየት ብላችሁ የገባችሁ ጉባኤያችንን በጸሎት እንድትዘጉልን በእግዚአብሔር ስም ጠይቃለሁ። ማይኩን ከእናንተ በኩል መክፈት ትችላላችሁ። መልካም የሉም ማለት ነው። እሺ ከዚህ ያደርሳል። እንደተለመደው ሁላችንም ለጸሎት ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነት ጉባኤያችንን አስጀምረህ ከፍጻሜ ስላደረስከን እናመሰግንሃለን። እንደ ቸርነት የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ በሰላም ታሳድረን ዘንድ
ስራችንን ትባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ እንደ ቸርነት ክፉን ታረቅልን ዘንድ ደጉን ታቀርብልን ዘንድ በቤተ ክርስቲያናችን ያለውን ችግር አለመግባባቱን ባርቀ በቸርነት አገልጋዮችን ምዕመናንን ሁሉ በቸርነት በአንድነት በቤተ ክርስቲያናችን መዋቅር ውስጥ ሐዋርያት በሰሯት በአንዲት ቅድስት ቤተ ክርስቲያን ሕግ ደንብ ስር በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ተጎበኘን ዘንድ በቸርነትህ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትህ እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለም ምስጋና አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዘወትርም ለዘላለሙ አሜን። ሰላም እደሩ። አሜን። መልካም አሜን።